ሊስትሮ ስራ እንጀራ ነው። ምን አገባ አንተ? ማን አንተ? በስድብ የቆየ ሰውና በትምህርት የቆየ ሰው አንድ አይደለም። የሰደበ ሰው ያንቋሸሸ ሰው ለራስህ የገባው ነገር ለሌሎች ሼር ማድረግ አለብህ። የትኛው ጥፋት ያመዝናል? ሆዷ ላይ ነው ያለው። ቤተሰቦችን እናትህን ማስተዳደር አትችልም። ወይዘሮ ገነት ትልቅ ሰው ለኔ ቤት ነው እንደፈለኩ ነው ምሳ ገብቼ እበላለሁ። ማን ነው ግን ጥፋት ብዙ ጊዜ የምታየው ሹፌሮች ጋር ነው ወይስ ትራፊኮች? ቁርስ ብራ ከሰጠ ሙስና ይባላል። አድማሱ ቡሼ ከወላይታ አዲስ አበባ ያለውን ታሪክ እያጫወተን ነው። እንኳን ደህና መጡ እንሰት ሬስቶራንት። ኳስ ጨዋታን በአካል ተገኝቶ እንደመመልከት፣ እንሰት ሬስቶራንት በምግብ እልፍኛችን በቤት ጣዕም ልክ ባህላዊና ዘመናዊ ምግቦችን በአንድ ማዕቀፍ የሚያገኙበት፣ የውጭም ሆነ የሀገር ቤት እንግዶች ሁሉም እንደ ቤታቸው የሚያሳልፉበት የሚዝናኑበት፣ ባህላዊ ቡና ከነሙሉ ክብሩ፣ ምቹ የረፍት ጊዜ በእንሰት ሬስቶራንት፣ መስቀል ፍላወር አዋሽ ባንክ ፊት ለፊት። እንሰት ሬስቶራንት ከቤቶ ባሻገር ሌላኛው ቤቶ። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን አድማሱ ቡሼ ነው። አድማሱ ቡሼ ከዚህ ከወላይታ አዲስ አበባ ያለውን ታሪክ እያጫወተን ነው። በህይወት ውጣ ውረድ ውስጥ ያሳለፋቸውን በጣም በርካታ ታሪኮች እየነገረን ነው። በዚህ አጋጣሚ የአውራሪስ ሆቴል ባለቤትን ላደረጉለት ድጋፍ፣ ቦታ ስለሰጡት፣ አጠገባችን ሁን ስላሉት ልናመሰግናቸው እንወዳለን። በህይወት ዘመኑ ሁለት ሰዎችን በደንብ ያውቃል። በርካታ ሰዎች አሉ፣ ነገር ግን ታሞ ከሞት ያዳኑትና ትምህርቱን እንዲጨርስ ከ7ኛ ክፍል ጀምሮ እስከ 8ኛ ክፍል ትምህርቱን እንዲጨርስ እድል የፈጠሩለትን ፋርማሲስቷን መሳፍንትን ያመሰግናል። አዲስ አበባ ገብቶ ደግሞ ሊስትሮ ከጀመረ በኋላ የአውራሪስ ባለቤትን ያመሰግናል። ምክንያቱም ጠጋ ብለው የእሳቸውን አጥር ጠጋ ብሎ ሊስትሮ እንዲሰራ እድል ስለፈጠሩለት ማለት ነው። እነዚህ በሙሉ አሁን እግዚአብሔር የሰጣቸው ጸጋና አሁን ለምሳሌ በአዲስ አበባ ላይ ብዙ ሰው ምንድነው እዚህ ሀገር ሀብታም ነው ከተባለ ሰው ስለው ዳውም ሀብታሙ ቤት ነው ይላል። አሁን ለኔ አሁን ቤት ሆነች ወይዘሮ ገነት ትልቅ ሰው ለኔ ቤት ነው እንደፈለኩ ነው ምሳ ገብቼ እበላለሁ። አውራሪስ ሻወር ታጠባለሁ። ደግሞ አሁን ልጄ አድማሱ ትላለች ሰማሉ። እሱ ያመጣል፣ እሱ ችግር ስልከን ይዞ ይምጣልኝ ትላለች። ታችኛው ቤት ኮኔ ወንድሟ ሰለሞን ይባላል፣ ትልቅ ሰው ነው። ጫማ ራሱ ችግር የለም አትቸገርም ምናምን ብሎ ጫማ ለባሎ እንዳትገዛ ብሎ ይሰጠኛል፣ ገዝቶ ያመጣልኛል፣ ልብስ ይሰጠኛል። ይሄ የወይዘሮ ገነት ወንድሟ ነው፣ ሰለሞን ነው። እና አንድ አባባል ሲያነብ ያገኘው እግዚአብሔር ሀብታም ይረዳል ድሃን ይደግፋል ይባላል። አሁን አንድ ሰው ምን ማለት ነው ስለው ይሄው እናንተ ቤት ያለው ሰው ሀብታም ነው አላችሁ አይደለም? አው ቤት ኖሯት ሆቴል ኖሯት እግዚአብሔር ደግሞ እኔ ከስንት ኪሎ ሜትር አቋርጬ መጥቼ ተደገፍኳል በሷ ላይ ይላሉ። አንተ የሚሰራ ሰውን እግዚአብሔር ይደግፋል። እግዚአብሔር ይሰጣቸዋል። መጀመሪያ ይሰጣቸውና ደጋፊ ደግሞ ያመጣቸዋል። በእነዚህ ላይ የሚደግፉትን ደግሞ ያመጣቸዋል። አሁን ቀደም ክሬም የሌለው ቀለም ብቻ ያስኩት የለም ክሬም ስለው 7-6 ክሬም የለም ሲባል አየ እግዚአብሔር አምጥቶ ካለው ላይ የሌለው እንዲሰጥ አደረገ። ይሄ ምንድነው? ሰውየው ሀብታም ብር እንትን 10 ብር ስላለ ሀብታም ነው። ስለዚህ ይሄ አባባሉ አስተማሪ ይሆናቸው ለብዙዎቹ። እግዚአብሔር ሀብታም ይረዳል ድሃን ይደግፋል። አንዶቹ ደግሞ እኔ ይሄ ጥቅስ ወድጄ አይደለም የምንጠቅሰውና እግዚአብሔር ሀብታሞችን በመርዳት ድሃዎች እንዲደገፉ ያደርጋል። እነሱ በሀብታሞቹ እንዲደገፉ ያደርጋል። አሁን ለምሳሌ ብዙ ማውራት እንችላለን። አሁን ለምሳሌ ዲያስፖራዎች የሚባላል አይደለም? ኢትዮጵያ የሚመጡት ከውጭ የሚመጡ ዲያስፖራ አሁን ብዙ ጊዜ ሊስትሮ ጠርገን እኛ እንደ ሌሎቹ 10 ብር 20 ብር በአሁኑ ሰዓት አንጠብቅም። ምንድነው አሁን ለምሳሌ ጨምረን ነግረን ሳይሆን ጨምረው ይሰጣሉ ብለን እናደርጋለን። እነሱም ደግሞ የሚያስብ ያስባል። ሁሉ ሳይሆን የሚያስብ ያስባል። 50 የሚሰጣል 30 የሚሰጣል። አየ ይሄ ምን ማለት ነው? አስቦ የሚሰጥ ያደርጋል።
ይሄ ምንድነው አንዳንዱ ደግሞ ለምሳሌ ቅድም ክሬም የተከለከለው ቀለም የተከለከለው ይሆን አንዳንድ ቦታ አሁን ለምሳሌ እሱ 10 እንደዚህ ይዟል የሚለው ሰው ምን ማለት ነው ትልቁ ደሃ ትንሹ ደሃ አይወድም ይባላል እነዚህ አራት ሶስት ተረቶች እንዳረሱ በተለይ በአሁኑ ሰዓት በአሁኑ ቱልት እንደዚህ አባባሎቹ ለማወቅንም ለማያዝ ያስፈልጋል እሺ ምንድነው ትልቁ ደሃ ትንሹ ደሃ አይወድም ለምንድነው አሁን ለምሳሌ 200 ብር ያለው ሰው 100 ብር ያለው አይወድም ለምን መሰለህ አንተ 100 ብር ላሳይ እኔ 200 ብር ላሳይ ምናምን ለምን በ200 ብር ስለሚበልጠው አራ ጫማ ያለው ሁለት ጫማ ያለው አይወደ ለምን እኔ ቢክስ ጫማ አለ እንደዚህ ያለ ሹዝ ጫማ እንደዚህ ያለ ይላል እና ይሄ ምንድነው ከአባባሉና ከትምርቱ ጋር እንደሞ ከሰዎች ጋር ሆነ እኔ አሁን እንደው አንዳንዴ መንጃ ፈቃድ አውጣ ይላሉ አንተ መንጃ ፈቃድ አውጣ አንተ መንጃ ፈቃድ ማውጣት አለብህ እንደው ታክሲ ሾፌሮች አፍጥን ይላሉ ለምን መሰለህ ተሰራለ እኛ በሌለበት ቦታ እኮ ቁልፍ ሰተን አይ ምን አለ እምነት እንዳለ የገባ ሰው ውስጥ እያንዳንዱ ከዛ መስራት አለብህ መንጃ ፈቃድ አውጣ ምናምን ትምርት ቤት ገባ ይላሉ አስቤያለሁ መንጃ ፈቃድ ለመማር ምናልባት ይሄን ፖድካስት የሚያይ ሰው ይሄን ቃለ ምልልስ የሚያይ ሰው መንጃ ፈቃድ ሊያስተምርህ ቃል የሚገባ ሰው ሊኖር ይችላል የተከበራችሁ የአዲስ ምዕራፍ ፖድካስት ተመልካቾች አድማሱን ማገዝ በጣም በርካታ ሰዎችን ማገዝ ነው ህልሙን ጫፍ እንዲደርስ ማገዝ ነው መርዳት በሚለው አማርኛ እንዳይወሰድብን አድማሱን ማገዝ እንጂ መርዳት አይቻልም ምክንያቱም ጠንካራ ነው ከገጠር ተነስቶ ከፍት ከመጠበቅ ተነስቶ እንጨት ሰብሮ እናቱን ከማስደሰት ተነስቶ ትምርቱን ተምሮ እስከ 10ኛ ክፍል ትምርቱን ተፈትኖ ደግና አዲስ አበባ መጥቶ የቀን ስራ ሰርቶ ሎተሪ አዙሮ ሊስትሮ እየሰራ ደግሞ የአዲስ አበባ ትራፊኮች ጋር የመንገድ ትራፊክን እያሳለጠ ያለ ጀግና ሰው ስለሆነ ልታግዙት ትችላላችሁ መንጃ ፈቃድ አውጣ ይላሉ ደግሞ እኔም አስቤያለሁ እግዚአብሔር ያቀላው አንዳንድ ነገሮች እንዳልኩት ወደዛ ነው ወደዚህ መመላለስ ነው በማለም ጨርሰው እንጂ በጣም አስቤያለሁ አሁን ሰው ለራሱ ስል ማያደርገው ነገር የለም ግን እንግዲህ ቅድም እንዳልኩት አንድ የነበርኩ ሰው ሁለት ሆኛለሁ ሁለት ሆንኩ ሶስት ሆንኩኝ አራት ሆንኩኝ ቅድም እንዳልኩት ወደ 7 ቤተሰብ አሁን ይጠብቀኛል 7 ቤተሰብ ታስተዳድራለህ ሊስትሮ እየሰራ ሶስቱ እንግዲህ እኛ ነን ከኔ በኋላ ሶስቱ ወንድማቾች ያገቡታሉ እነሱ አሁን ለምሳሌ አንዳንድ ነገር ታላቅ ሲሆን እሱ አለ አድማሱ አለ አይደለም እንደ ይላሉ እንደሞ አባቴ ቤተሰቦች ቅድም እንዳልኩት ሶስቱ ቤት ውስጥ ታላቅ ወንድም ልጅ እኔ ነኝ ከዛ እንደዚህ ሆነን አሁን ሶስተኛው ወንድ ልጅ የላት ሴት ነች እና እንደዚህ አሁን ሊስትሮ ሰርቼ ቤቱ ሰራ እንደው የሚገርም ነገር ቤት ሰራውላት ለሷ ለዚህ እቺ ወንድ ልጅ የላት ገጠር ሊስትሮ ሰርተ ቤት ሰራውላት አይ አሁን ሴት ልጅ ሁለት ልጆች አላት ከዛ መካከል አንዷ ተመርቃለች አንዷ ደግሞ እዛ ክፍያ ያስተማርኳት ነው ክፍለ ሀገር አንተ ያስተማርካት አዎ አንድ እህት ደግሞ ከእናቴ በፊት አባቴ ያገባው አንዷ አስተማሪ ሆናለች ተመርቃለች ሊስትሮ ሰርቼ ብዙ ሊስትሮ ስራ አሁን ትንሽ ስራ ይመስላል እንጂ ትንሽ ስራ ትልቅ ስራ ይሰራል ይሄ ደግሜ ሊል ትንሽ ስራ ትልቅ ስራ ይሰራል ትንሽ ስራ ትልቅ ነገር ይሰራል አዎ እነዚህ ትልልቅ አንጋፎች ከነ በፊት የነበረው ካንጋፎችን ማሙድ ምን ላይ ናቸው እነ ቶቶት ምን ላይ ናቸው እኔ አንዳንዴ ይሄ ቶቶት የሰራው መንገድ ለሊስትሮች አይታል ደስ አይልም ምንም ያየ ሰው ያቃላ ይመሰክራላ አሁን እነዚህ ምን ነው የከፈሉት ልጆቹ ቶቶት የሰራው ግን ደስ ይላል ለምን ለራሱ ስላ እነዚህ ልጆች ምንም ቢገባቸው ላይገባቸው ይችላል ግን ምን አይነት ስራ ነው የሰራው እንደዚህ ሆኜ ነው እንጂ አሁን እንደዚህ የሰራው አሁን ለራሴ የሚሆነው ነገር በጣም ፈልጋለሁ ደግሞ ማማር በጣም ውስጤ ይፈልገኛል መንጃ ፈቃድ ማለት ነው አንዳንዴ ሰዎችን ለማስተባበር ሲፈልግ እምቢ ካል አሁን ለምሳሌ አንዳንዴ መኪና እኔ አንዴ ሁለት መኪና በግድ አቁሜያለሁ ቲቶ የወረደ ሰው ነበርኩ ምን አንተ ከሽንት በላይ አለ እንደ ምናምን ብሎ ጥጥቶ ምር ብሎ ሰክሮ ከጎላጎል ወርታች እየመጣ መኪናው ብቻው በማላ አልመጣችም ሰክሮ ወደዛ ሲያይ መኪና ውስጥ ሰው የለም ከዛ ምን ማለት ነው ምናምን ብዬ በግድ መሪው ወደዚህ ወደ ዳር ሲጎትሮ እምቢ ብላ ነው ሹፌር መስራቸው ሰዎች ማለት ነው ለኔ ሹፌር መስራቸው እምቢ ብለው ነው ምናምን ሰው መጥቶ አገዘ ከዛ ሰው መጥቶ አገዘን ከዛ ይሮጠ በስሏል በቃ ይሮጠ መጣ ከዛ በኋላ ስማ አንተ ነህ ሹፌር አሁን ለዚህ መኪና ነው ወይኔ አንተ ባና ብዙ ሰው ትጎዳለህ ምናምን አልኩና አራንጂ ታንጂ ብሎ የቀለደ ገባ ቀበቶ 10 በቃ ሄደ ከዛ እየጠፋ ወይኔ ያው ሹፌር
አረ ሌላ ሰው እንዳይገዛው በእናት ምናምን ያልከው ለማን እንትን ያኔ ብዙ እንትን አጀማመሬ ላይ አካባቢ ማለት ነው አጀማመር ስለሆነ አሁን መወሰን ትችላለህ አሁን እነሱ ራሱ ስልክ ሰጡ አሉ መንጃ ፍቃድ ሁሉ መቀበል ትችላለህ መንጃ ፍቃድ እነሱ ነገሩ ደውሉኝ ብሎ መንገድ ትራንስፖርቶች መንጃ ፍቃድ ወስደ ተቀብለ ለኛ ደውል እንደዚህ አይነት የሱ አይነት ስልጣን ሁሉ አለ አሁን መንጃ ፍቃድ ተቀብለ ለነሱ ለትራፊኮች ማስረከብ ስልጣን ተሰጥቷል አሁን እኔ እዛ ኮሚቴዎች ጋር ተባብረ እዛ ወረዳ 4 ወረዳ 3ም ተቀናጅተን ስለምሰራ ኢንስፔክተር አድማሱ አለ በእኛ ወረዳ 3 ላይ በዛኛው እንደዛ አለ እና በቃ የሆነ ነገር ሲያየው ደውላቸዋለሁ እነሱም ያውቃሉ ቀደም እንዳልኩት ፓትሮልን ሲያሳልፍ ያውቃሉ ዶክተር አራ አቁምልን አሳልፋቸዋለሁ ቅድሚያ ከወንጀል በላይ አይደለም ከተማመ ሰው በላይ አይደለም ቅድም እንዳልኩት ህፃናት ልጅ ሴቶች ምን ይዞ እንደሚሄዱ አታውቅም ሽማግሌ አለ በእድሜ የሄዱት ሰዎች አሉ እሺ ማይሉት በእድሜ ሰዎች ኮሽታ ያደርጋሉ ይባላል ለምን በቃ ያው ልክ ናችሁ ቢያጠፉም ባያጠፉም ልክ ናችሁ ብለ ያው ይገዛን ሁሉ ግን እንደው በዛ አጋጣሚ የሰደበ ሰው ያንቋሸሸ ሰው ማን አንተ ዞር በል ከዚህ ያለ ሰው አለ እንዴ አለ ማሰው አለ ምን አገባ አንተ ምናምን ይላል አሁን ለምሳሌ ምን ትላለህ አሁን የሚያገባኝነት አው ኢቲ ታርጋ ይዘ ብቻ አይደለም አሁን ለምሳሌ አዲስ አበባ የሚባል ለሁሉም ለምሳሌ እኔ እንትን ሰላም ፈልጋለሁ እንደሞ ይሄ አሁን ጻን ልጅ አንተ ችግር የለም አንተ ብረብት ደርሳል ይሄ ልጅ ገጭተ ከምትሄድ ይሄ ሰው ገይተ ወይ እነዚህ ባንተ ምክንያት 4-5 ሰው ጉዳት ከመደርስ ችግር የለም ስድብ ችግር የለም ስድብ ቅድሚያ አንዴ ደርሻለሁ ቢያለው አይደለም የነገር አለ ሰው ምንም ቢሰድብ አለ እና ምንድነው አለ እንደ ምርቃቱ ሰዳለ እንደ ምን ማለት ነው ምናምን በየ በኋላ ቼክ ሰዎች ምንም ቢሰድቡ እንደ ምርቃቱ ሰዳለ እሺ ምንድነው እንደሚያሳድብ ነገር አታደርጋለህ አለኝ እንደሚያሳድብ ነገር አታደርጋለህ ግን ሰዎች ከሰደቡ አሉ ተው ተቀበላለ ምንም ማለት አንተ አትሳደብ እንጂ ሰዎች ይሳደቡ አንተ ሲሳደቡ አንተ ተሳደባለ ምንድነው ስለው በኋላ ይገባሃል አለ ቅድም ያልኩኝ ገባኝ በኋላ ገባኝ አሁንም ማጣብና ገባይና እንደዚህ ያልኩኝ በጣም ይሳደባሉ አንተ እንዳልመታ እንዳልገጭ ሄር እንዳልገጭ ይላል ቶሎ ብዬ ወጥቼ ጥግጄ ያንም ያልፈው አሳልፌ እሱን ቶሎ ደሞ አሳልፋለሁ እንደው በዚህ አጋጣሚ ግን ብዙ ጊዜ ሾፌሮች ትራፊኮችን ሲወቅሱ በጣም ሲቆጡ ሲያማረሩ ይታያል ትራፊኮች ደግሞ ሲቀጡ እንደዚሁ በሾፌሮች ሲማረሩ ይታያል እንዴት አየው የትኛው ጥፋት ያመዝናል ስታይ እንደው አሁን አንዳንዴ ዋን ዌይ የመሰለው አካባቢ ደግሞ አንዳንዴ ይሄ የአራት ቁጥር የሚባል ላይ ሰው ትኩረት ያደርጋል አራት ቁጥር ላይ የመንግስት መኪና ነው ስለው አሁን ለምሳሌ አንዳንድ ሰው ግራ ይገባል ከዛ በኋላ አራት ቁጥር ይዘ የመንግስት ስለሆነ እኔ ማን ነኝ ይላል መንገድ ማናጅመንቱ ጋር ሲከራከር አገጥሞኛል እኔ ማን ነኝ ምናምን ሲባል አለ ስማ ይሄ አታንደንሱ ለማፍረም ሁለተኛ ደግሞ ተደውሎ ሰራተኛው ለመቀበል እየሄደ ነው ደግሞ ስብሰባ የሚሄዱ ሰዎች አሳምናቸዋለሁ እኔ የማሳመን እንትን አለኝ ሁለቱም ለማረጋጋት ማለት ነው የመንግስት ሰራተኛ ነው ሊቀበለው የመጣ ነው ባለስልጣን ደግሞ የሚመጣ አለ ምናምን የሚባል ሁለተኛ ደግሞ እኔ ዞሬ ሲሄድ እሱ በዚህ ወጥቶ ለማይድ ማን ነው ምናምን ስለው አይ ችግር የለም ቀስ ብለ እንደዛ ለበቢና አንዳንዴ ደግሞ ምን ያደርጋለው ህግ ማስከበር ከተጀመረ ከሁሉም ዘንድ ነው የሚባል ነገር አለ ልክ ነው የመንግስት ባለስልጣን የለም ምን የለ ዞሮ ማይድ ነው እንጂ ቀጥታ አሁን ለምሳሌ ቆይ መንጃ ፍቃድ ይይዘ ሰው ገጨምል አራት ቁጥር ነው አራት ቁጥር ከተገጨ ችግር የለም አለ መንጃ ፍቃድ ቀደም እንዳልኩት ጠጥቶ የመንግስት ሰራተኛው ጠጥቶ ሲያሽከሽካሪ ተያዘ ብሎ አንቀጽ ላይ ኖሮ ሰውየው ቢታሰር ምንጎዳው አልቆ ይጎዳል ገብቷል አንተ ትኖራለህ ታስረ ቢሆንም እንትን ብለን ትገባለህ አሁን አንድ ሰው መንገድ ላይ ሌባ ነው እኮ አንተ እንደምትፈልግ ታውቃለህ ስለው አራ አልፈልግም አልልም እኮ ዝም ይላሉ ምክንያቱም ለምንድን ነው ሄጄ ተረጋግጠው እስከሚወጣ ድረስ ተከና እንደፈለከ እንደሰደብከ ችግር የለም ተብያለሁ አይደል በመድር ላይ አባትና እናትም አንድ አምላክ ናቸው በነገራችን ለምን የሚነግረው ነገር መስማት አለብህ እንደዚህ በቃ መልካም ስራ በጎ ስራ አሁን ያንተ ስራ በጎ አሁን ብዙ ሰው ልብስ አሰፍቼ አመጣለሁ እሺ በጎ ምለው አመጣለሁ አንተ ጎበዝ ነበር ታረክ ከነሱ ትበልጣለህ የሚል ሰው አለ አይ ከነሱ ማብለጥ ምናምን አይደለም ማለት ከስልጣና እንደዚህ ወሰርኮ የት ነው ማለት እንደ ህግ መጥቶ የሚጠይቀኝ አለ አይ አይደለም ስራው እንደ ለጥፍ የሚባል ነገር ቆይ እንደዚህ ባላንስ አርግ የሚባል ነገር
እንትን ተምራለሁ በሂደት ነው በሂደት ሁሉ ነገር አይቻለውና እንደዚህ በጣም ማን ነው ግን ጥፋት ብዙ ጊዜ የምታየው ሹፌሮች ጋር ነው ወይስ ትራፊኮች? ምክንያቱም ብዙ ጊዜ ሹፌሮች ያማራሉ፣ ትራፊኮች ይቀጡናል ምናምን። አንዳንዴ መክሮ ማሳለፍም እኮ እንደ ቅጣት ይቆጠራል አይደል? አዎ ሁሉ ጊዜ ቅጣት ልክ አይደለም አይደል? 100% እንደው የቱን ነው የምታየው የምትናገረው እዚህ ቦታ ላይ ማን ነው ጥፋተኛ? ብዙ ጊዜ አሁን ነገይና ሹፌር ሆናለሁ መንጃ ፈቃድ ሀሳብ አለኝ ብያለሁ አይደለም? በዚህ ላይ እውነቱ አንዳንዴ ከልብ ያለው ልንገርል እኔ ሹፌር ቢሆን እዛ ቦታ በአንድ በኩል ደግሞ ትራፊክ እኔ ቢሆን አሁን ያው የሹፌር ስራ እየሰራው ሳይሆን የትራፊክ ስራ እየሰራው ስለሆንኩ ማለት ነው እና እንደ ትራፊክ ሆኜ ከሰራው አንዴ አሁን መንገድ ሳቅ የሚመጣ ሰው ያስታውቃል። ዋን ዌይ ላይ በተለይ እኔ እዛው እየሰራው ስለሆንኩ ምንድነው የሚለው ዘና ብሎ ይመጣል። አንድ አባባል አለ ድሮ ኑሮ እንደ ድሮ ነው የሚሉ ሰዎች አሉ። ምን እንኳን የተቀየረ ነገር የለም ይባላልና መንገዱ እንደ ድሮ ነው ብለው የሚመጡ ሰዎች አሉ። ዘና ብሎ ይሄ ሰው ሙሉ በሙሉ መተው አለበት፣ መቀጣት አይገባም ስላላወቀ። ለምን ይሄው የለመደ ሰው ምን እንደሚሆን ታውቃለህ? ብሩጫ ይመጣል። አንተ መኪና የመሰለ ነገር ይዘ ኖሮ አልኖሩም ብለ ዘለት ይላል። ቀጥታ መንገድ ላይ ይኸውልህ ምሻገር ሰው ተገጨ ነበር። ከዛ እኔ አሁን ለምሳሌ አጽባርቄ ለብሼ መንገድ ዳር ስለሆንኩ ራስን አሳያለሁ። ሌላ ሰው እኔ ያየ ሰው ምን ይሆናል? ሌላውም ያያል። እኔ መጽባርቄን ከተጻባርቄ ላንተ ይሄ ሰው ስለሚታይ አሉ ብሎ እኔን በማየቱ ወደዛ ይመለሳል። ለምን በሩጫ መነሻው አነሳሳቱ ይታወቃል። ለማምለጥ ነው። ስለዚህ እኔን ለብሼ መቼም አሁን እንደው እኛ እንትን እዛ ፖሊስ ኮሚቴ የሰራነው ማጽባረቅ ያለ ወንጀል በጋራ እንደፈላል ብሎ ኳላ እንትን ዋይፋ ሁሉ ከአዲስ አበባ ፌደራልና ፖሊስ ተቀናይተው አብረው እንደሚሰራው የሚለው ጽሁፍ አለ። አሳያለሁና እሱ የተቀናጀው አለ እና ስልክ ወስደ ይሄ ዶክተር የሚሰራው ስራ በጣም ጥሩ ስራ ሆነ ሰው ነው ብለ ደውለ መስጠት ይችላል። እንደው እዚህ ያልመጣው እንጂ እንደሱ ስሩት ብለ ኢንስፔክተሩ አደራጅቶ እኛ ፓርኪንግ ሊስትሮ ጋሪ የሚገፉት ሁሉ አደራጅቶታል። ብራውጥተን ሽርጥ አሰብተን ጽሁፍ ተጽፎ ወረዳ 3 ነው ብሎ እቺ የፖሊስ እንደው አርማ ነበረች አለች እና ይሄ እንደዚህ ለብሼ ይጠብቃሉ። ይሄ ከቆሸሸ ደግሞ ሌላው አለ። ሌላ ፓርኪንጎች የሰጡ መንገዶች የሰጡት አለ። ብሩክ ራሱ መንገድ ማንም እንት የሰጠኝ አለ። ለብሼ ቡሽካሉ እንደሆነ እሱ እኮ እዚህ አካባቢ አንድ ንጉስ ነው ምናምን ሰው ይላል። ከዛ ችግር የለም ግድ የለም ያልኩኝ በቃ እንትን ብዬ የሚያስከብረው ስራ እንደዛ አድርጓለሁ። ሁለተኛ ደግሞ እያወክ የመጀመሪያው ቢመጣው እናሳልፋለን። ለምን ሳያቅ ማጥቷላ ያስታውቃል አመጣጡ ሳይቾክል ምን ሁለተኛ ደግሞ ዋን ዌይ ማውኑ ያወክ አሁን እዛ ቦታ የመንግስት ዋና ባለስልጣኖች እምብርት ቦታ ነው። እዛ ማን እንደሆነ እንዳሉ አውቃለሁ። ዞሮ ይሄዳሉ። በዚህ አትሄዱ ማስታወቱ እንደማይታይ ቢኤቱ ማለት ነው እና በዚህ ቢትሄዱ እኮ ችግር የለም ይላሉ። ታው ምንድነው ስለው ዞሮ ይሄዳሉ። ዞሮ ሲሄዱ ምን ማለት ነው? አየ ህግ ማስከበር በሁሉም ነው እንጂ 4 ቁጥር ስለያዝክ እንቅድም እንዳልኩት እኔ በችኮላ አምቡላንስ ክሊኒክ ምናምን መኪና ሲመጣ ስላሳለፍኩ አይደለም። የሚያቅ ያቀል አይዲያው ላይ እና ዞሮ የሚሄዱት ሰው ከማያስቸኩለ ነገር ከሆነ ነው እንጂ አንዳንድ ሰው አይገርምም። እሱም በል የሚባለው ቪአይፒ ለምሳሌ እንትን አድርጎ የሚያልፉት አለ። አሁን በቀደም ከአፋር ምትክል አስተዳደር ነው ምናምን ካላለፍኩ ብሎ ከመንገድ ማናጅመንት ጋር ተጣሉ። ደረስኩ ደርሼ ዶክተር አንተ ምንድነው የምትለው ስለው አይ እኔ ሊያዛችሁ አልኩኝ። እኔ ሊያዛችሁና ምናምን አለና ወረደና አይ እንደዚህ ስል አስታረኩት። የዛን ቀን በአይፊ ስለያዘ አይደለም፣ ሁለተኛ ደግሞ 4 ቁጥር ስለያዘ አይደለም። ህግ ማስከበር በእርግጥ ከሁሉ ነው። አለማወቅ ኃጢያት አይደለም፣ አለማማር ግን ኃጢያት ነው። ምኑ ህጉ አለማማሩ። ህግ አንተ ህግ ባለሙያ ሆነ ለምንድን ነው የምትወጣው? 4 ቁጥር አሳይተ ታርገውን ይዘ መንጃ ፈቃዱን ይዘ ለምንድን ታልፋል? ስትዞር እንደው ማዘን ያለበት ማን ነው? ትራፊክና መንገድ ማናጅመንት ነው። ናና ውጡ ራይርሶ ውጡ ስለው የነሱም እንደው አይምሮ ለመጠበቅ መውጣት ነው ያለበት። እውነት ሙር ነው ትባላል ለማባል ዞሬ ማይድ አለበት ዞሬ እንጂ ቀጥታ ማውጣት ብልጥነት አይደለም፣ እንትነት አይደለም፣ ስልጣኑ አይደለም። ብዙ ጊዜ ሰዎችን አስታርቂ ያውቃሉ። ብዙ ጊዜ የመንገድ ማናጅመንት ጋር ደግሞ ሁለተኛ ደግሞ ሴት ማናጅመንቶችን ምንቁቱ አሉ። ሴቶችን ይንቃሉ ሹፌሮች እሺ በጣም ደርሻ ቆላው። ምክንያቱም እኔ አካባቢ ስለምሰሩ ሄጄ አንቺ እንደው ፓርኪንግ መሰላችሁ እኮ ፓርኪንግ መሰለሽ እኮ ምናምን አንተ ዝም በለ በእናትህ ዝም በለ ዘመኑ ተምሯል። ካሜራ አለ
አንተ ዝም ብለህ እዚህ ጋር ዝም ብለህ ፓርኪንግ መሰለሽ ምናምን አለ እንደ ታው ምናምን አለ አትታይማ ምናምን ይላል። ሰው አሁን ይለካል። ሰው በቁመት በመልክ በሃይማኖት በዘር ይለካል። እንደዚህ ይንቃል። አሁን ሊስትሮ አንተ ሊስትሮ አሰራ ምን ይላል መንገድ ሲያስከፈል እንደማ አንተ እንደዚህ አትሆንም ዞር አትልም እንዳልገጭ ምን ይብላል። አየ እንደዚህ ያለ አለማወቅ ሳይሆን አለማማር ተምራለና ይሰራል። መንጃ ፈቃድ በደንብ ተምሮ ነው ታግሎ ነው ተቸግሮ ነው አውጥቷል። ብዙዎቹ ባጠጋብ እየሰምጨ እንደም ብዙዎቹ እንዳንተ ዶክተር ሊስትሮ ሰጭ ነው መንጃ ፈቃድ አውጥቷል በደናግስ በ5000 ብር በ10000 ብር ያወጡታል። አሁን እንግዲህ ወደ 20 ገብቷል እና እኔ አሁን ምን አይገርም ምንም የለኝም ምንም ግን መማር ምን አለ ተምር እንዳወጣ ሰው ነኝ። እስከ 12ኛ ክፍል ጨርሳል እንዴ? ከዛ በኋላ 11ኛ ክፍል ተመዝግቤ በቃ እንትን አለኝና ታውቁት አልተማርከም አልተመቸም ኃላፊነቱ በዛብህ። እሺ መንጃ ፈቃድ እዛ የሊስትሮ እንትተህ በጣም ተማሪዎችን ስታሳልፍ አይሃለሁ ብዙ ጊዜ ወደ ላይ ወደ ታች እጅን ያወናጨፍክ ጎንበስ ቀና ያልክ ስታሳልፍ አይሃለሁ። ቶሎ ትላለህ በቃ እዚህ ጋር እዚህ ጋር ሊስትሮ ስራ እንጀራ ነው። እሱን ካልሰራ ልጆችን ማስተማር አትችልም፣ ቤተሰቦችን እናትህን ማስተዳደር አትችልም። እንደው ያለማጋነን 30-40 ደቂቃ ይሆናል እዛ ቦታ ላይ የምትቆመው። ከዛም በላይ ትቆማለህ አንዳንዴ አንድ ሰዓት በላይ የሚቆሙበት ሰዓቶች አሉ። እሺ እንደዛ ቆመህ የሁሉ ሰው እየመጣ ጫማ ለማስጠረግ ጧት ወደ ስራ የሚገባው ሰው ጫማ ለማስጠረግ 9 ሰዓት ደግሞ ለሻይ ወጥቶ የሚገባው ጫማ ለማስጠረግ ሲፈልግ አንተ ግን ስራ ላይ ነህ። በዛም ታጣውን ገንዘብ እንዴት ነው የምታካክሰው? አሁን ወይስ እዛ ጋር ስታስተናግድ ለኪስህ የሚሰጥ ሹፌር አለ? እንደሱ ደግሞ ከሆነ እንደ ትራፊክ ስለምትታይ እንደ ሙስና ነው የሚታየው። በግል መጥቶ ግን የሚሰጥ የሚያበረታታ ሰው አለ? የሉም። አንዳንድ ጊዜ ድሮ የሚያውቀው ኤክስካቫተር ማኪናዎች ሲኖትራኮች ምናምን በሰዓት ይንቀሳቀሳሉ ይባላል። በሰዓት ነው የሚሰሩት ይባላል። በሰዓት ነው የሚሰሩት። ልክ አሁን ስራ ለኛ የሊስትሮ ስራ የመኪና አጠባ ስራ አንድ መላላኪያው ስራዎች አንዳንድ ዲሊቨር ስራ አሁን ዲሊቨር ምሳ ሰዓት ሲሆን በዚህ ሰዓት ይዞ ይመጣል አይደለ? ሰዓቱን ጠብቁ። ሊስትሮም እንደዛ ነው። አሁን ጧት ቢሮ የሚገቡ ሰዎች ሱቅ የሚገቡ ሰዎች ቢሮ ሳይገቡ በፊት ጫማ አስጠርገው ይገባሉ። ልክ ነው። 2 ሰዓት 2 ተኩል ድረስ እስከ 3 ሰዓት ባለው ማለት ነው። እኔ ግን እስከ 2 ሰዓት ድረስ ማንኛው ነገር በፈስታል ሰዎች በኋላ ወስዳለሁ ብሎ ካመጡ አንድ ጫማ 2 ጫማ አስቀምጣለሁ በኋላ ከቢሮ ሲወጡ እሱ በኋላ ለመስራት። እቺን ግን በጧቱ ሲገባ አስጠርጎ ያስጠርጋል ያስቦርሻል ቀለም የሚቀባ ክሬም ምናምን አጠናቅቄ ባዶ የሚቀመጡ ሰዓቶች አሉ። ትርፍ ሰዓቶች ማለት ነው። ባዶ ይቀመጣሉ። አንዳንድ ሊስትሮ ጥበቃ በጣም ከባድ ነው። የሚመጣል ማይመጣል ግን ዝም ብሎ መቀመጥ የሚባል ነገር እኔ ጋር የለም። አሁን ይገርማል 2 ሰዓት የሚገባ መኪና እስከ 3 ሰዓት ምንድነው በእንትን ክራውድ ምክንያት መንገድ ተዘጋግቶ ገና እየደረሰ ነው። ልጅ ይዞ የሚመጣል ቅድም እንዳልኩ ብዙ ሰው ተጨንቋል። የሆስፒታል መንገድ ነው፣ የትምህርት ቤቶች መንገድ ነው፣ የሆቴል መንገድ ነው፣ መስቀለኛ መንገድ ነው። ስለዚህ ምን ያርጋሉ? እኔ ደግሞ አማራጭ ሰጣለሁ። አንዳንዴ በግድ አማራጭ ሰጣቸዋለሁ። በጣም እነሱ ራሱ መንገድ ምንቶች ቁጭ ይላሉ የኔ ቦታ ላይ። ከዛ ቅድም ያለው እነሱ ከቅጣት ጋር የተያዘ ነው አብዛኛው እንጂ ይሄ መንገድ መስቀለኛው ተዘጋግቷል እንደው ይሰርባቸዋል ደግሞ ይፈራሉ። አብዛኛው አሁን ለምሳሌ በስድብ የቆየ ሰውና በትምህርት የቆየ ሰው አንድ አይደለም። ሁሉ ነገር እየቻለ የተማረ አሁን እንደኔ 3-4 ቦታ እኔ ስድብ አዲስ አይደለም። በደባደብ ወንድ ልጅ ስለሆንኩኝ አዲስ አይደለም ይደርስብኛል። ልክ አሁን በትምህርት ብቻ ትኩረት ያደርገው እና ገና ሲሰድበው ይሰማል። ለምን ሰደባለሁ ብሎ እንደ ባላገርነቱ ያቺን ዶክመንቷን ወይኮ የሚቀጣው ፋዷን ይዞ ቁጭ ይላሉ። አሁን እዛ አስፋልት የሚጠርገው ራሱ ጧት ቢያለው አይደለም ሴቶች ናቸው አካባቢ የሚጠርጉትና እሱ አለ እኮ ዶክተር አለ እኮ በስማ ፏብሎ ይሄ ሰው ቤት አካባቢ እንዴት ይሁን ባለቤቱ እንዴት ይሁን ምናምን ይላሉ ሴቶቹ። ከዛ በኋላ ልጆች ይነግራሉ እኔ እዛ አካባቢ ከነገር መስሩትና ወረዳ 3 የጽዳት ባለሙያዎች ያዛካ የሚያጽዱት እነሱ ናቸውና እነሱ ሲደርሱ አንተ አጽድታል ፏርጌ ይጠብቃሉ። እነሱ ደግሞ ያምናሉ በታመሙ ያውቃሉ። አገር ቤት ቢሄዱ ያውቃሉ። ቤት ቢቀሩ እዛ አካባቢ አውራር ስጋ ችግር እንዳለ እናውቃለን። እንደው በቀደም አንዷ ጠፍታ አገኛችና ምንድነው ስለዛ ሊስትሮች ይጠርጋሉ ተብለናል እኮ ምናምን የሚባል ነገር አለ። እንግዲህ ሊስትሮች እንግዲህ የሚያሳምር ማን እንደሆነ ያውቃሉ። በየወረዳው ሄደ ልክ አንተ አሁን ወረዳ 4 ወረዳ 3 እዚህ አካባቢ እንዴት ማን ነው የሚጠርገው ብትል ያውቃሉ። እና ጠርጌ ሲጠብቀው ከዛ በኋላ መንገድ ሲዘጋጋ አሁን እዛ ለኔ 1 እና 2 3 ስራ ያለ ብያለሁ አይደለም? መንገድ ማሳለፍ መንገድ መጥረግ ሰው ሲሰደብ ይደርሼ
ታውንት ያንተ ብዬ ሰው ያንን አውራር ሰው ተላዝገባ አድርጌ ለምንድን ነው ምናምን ብዬ አውቀዋለሁ። እያንዳንዱ ምስል አዲስ ምዕራፍ ነው። እያንዳንዱ ታሪክ በጥራት መነገር ይገባዋል። ዘመኑን የመሰለ ምዕራፍ ስቱዲዮ። ምዕራፍ ስቱዲዮ ዶክመንተሪ ፊልሞችን እውነት፣ ስሜትና ጥራትን በማቀናበር ታሪክን እናሻግራለን። ለቴሌቪዥንና ለራዲዮ ማስታወቂያ ተመልካችን የሚያስደምም፣ ደንበኞችን የሚያሳምን ምርትና አገልግሎትን በእውቀትና በጥራት ማስታወቂያ እንሰራለን። ምዕራፍ ፕሮዳክሽን ከፖስተር እስከ ብራንዲንግ ድረስ ዘመናዊ የፎቶ ስቱዲዮ አገልግሎት። ወዲህ ደግሞ ሙሉ የህትመት አገልግሎት እንሰጣለን። ያሻዎትን ይዘዙን፣ በአጭር ሰዓት እናደርሳለን። በድንቅ ባለሙያዎቻችን ኢቨንት፣ ኮንሰርትና ልዩ አጋጣሚዎችን ትዝታው እንዳይረሳ ለታሪክ እንዲቀመጥ አድርገን እንሰራለን። በዲጂታል ዘመን ቲክቶክና ሶሻል ሚዲያ ማስታወቂያ በጥራት በፈጠራና በዘመናዊ አቀራረብ እንሰራለን። ብራንዶን በአጭር ጊዜ እንገነባለን። ምዕራፍ ፕሮዳክሽን በካበተ ልምዳችን ሐሳብን ወደ ምስል፣ ምስልን ወደ ታሪክ እንቀይራለን። ውድ ደንበኞቻችን አመስግነውናል በሥራዎቻችን። ምዕራፍ ፕሮዳክሽን እንደው በዚህ ከሊስትሮ እንትተህ ትራፊክ መቼም ሊስትሮ ትራፊክ ነው የምልህ ወይ ደግሞ ትራፊኩ ሊስትሮ ነው የምልህና ሊስትሮ እንትተህ ስራ እንትተህ እንጀራ እንትተህ እዛ ቦታ ላይ ስታገለግል የትራፊክ ሰዎችስ ምን ይሉሃል? ባለስልጣኖቹ፣ ሞተረኞቹ ምን ይሉሃል? አንተ ምን አይነት ነገር ነው የሚሉህ? ሞተረኛ ትራፊኮች በተለይ ያያሉና በቃ ያያሉ እንደው አቆሞ አይቶ የሚሄዳል። አዲስ እኮ ነኝ ግን የለመዱት አሉ። እኔ ከሚያውቀው ነው እኔን በጣም የሚያውቁት አሉ። እና ምንድነው ታውቃለህ? ጎበዝ በርታ ምናምን አለ። ምን ችግር አለ? ደህና ናቸው እንደው ይላል። ገና እየመጣ ሳላ ክላክስ አድርጎ ደህና ናቸው እንዴት ነው ሰፈርጭ? ሰላም ነው ዋና ሰላም ነው እግዚአብሔር ለነገሩ እናንተ ያላችሁ ምናምን ይላል። ከዛ ምንድነው ስለ አንዴ ማይረሳው ነገር ቢኖር እዚህ ጋር ተቦጫጭጋ ነበረች ማንጸባረቂያ። እሺ ከዛ በኋላ አውጥቶ ትራፊክ ፖሊስ የሚብላው እንደው ሰጠኝ። እውነት ግን ነው በእውነት ማንጸባረቂያው። ከዛ ገልብጬ ማድረግ ጀመርኩ። ትራፊክ ፖሊስ አይደለው ለምሳሌ አስተባባሪ ወይ መንገድ ማናጅመንትም አይደለም፣ አንዳንድ ነገር ያስፈልጋል። ከዛ አይደለም የገልብጬ ማድረግ አድርጎና ከስንት ጊዜ በኋላ አየኝ። እሺ ለምን ገልብጣለህ አለ። ሰው ከጠየቀኝ ሳለ ስጠይቅ እንደውል ብሎ ስልክ ሰጠኝ። ሰማለ እንትን ተገንቶ ነው እንዴ ምናምን አለና በኋላ ለካ ጠፍታል ምናምን አልኩኝ ዝም ብዬ። ተቀየርኩ እኮ ወደ እንትን የካ ገባው ምናምን አለ። ግን እዛ አንተ ያለ ያያው ነኝ ምናምን አለ። እኔ በምንድነው መለካሰው አንዳንዴ እንዳንተ ቀርጾ ይይዛሉ እና አላቅም። እና ፒያሳ እንደው አንድ ላዳ ሾፌር ያለኝ ምንድነው ባለፈው እዛ እናንተ ጋር አውራርስ ጋር ያለው ትራፊክ ነው ቆይ ማናጅመንት ነው እሱ እንኳን ዛሬ መጣልኝ ንገረኝ እሱ ስለሱ ጠይቃለሁ ብዬ ስለሆነ አረ ደቡብ ልጅ ነው ከራሱ ስራ ጎን አድርጎ ነው መስራው። ግን ማን ግን ይከፍላል? አረ ማን እኔ ራሱ ይገርመኛል ይደክማል ምናምን ይላል። ከዛ እንደዚህ በቃ እንትን ሰራለው ምናምን ስለሱ በቀጥታ የሚመለከታቸው አንተን የሚያዙ የትራፊክ ማኔጅመንት ቢሮዎች የትኞቹ ናቸው? ወረዳ 3 4 ወይስ ወረዳ 3 ያመለክታሉ? ወረዳ 4 አማቀናጅ ለምሳሌ አሁን ከሰራው ይተባብሩኛሉና ወረዳ 3 የትራፊክ ጽሕፈት ቤት ስለ ዶክተር አድማሱ ቡሼ አውራሪስ አካባቢ የትራፊክ ሁኔታዎች እንዳይጨናነቁ፣ መኪና እንዳይጨናነቅ፣ ተማሪዎች በጊዜ እንዲገቡ፣ ሆስፒታል የሚገቡ ሰዎች በጊዜ ገብተው እንዲታከሙ፣ ሰራተኞች ደግሞ ፈጥነው ወደ ቢሮ እንዲገቡ መኪናዎችን በማሳለጥ ጧት በጣም ሲሯሯጥ እናየዋለንና ወረዳ 3ቶች ምን አስባችኋል አድማሱ? ምክንያቱም መደገፍ አለበት። ብዙ ነገር ከናንተ እንጠብቃለንና በእርግጠኝነት እንደምታገኙን ተስፋ እናደርጋለን። ከአድማሱ ጋር በቀጣይነት ስንገናኝ በእናንተ በኩል ሰርፕራይዝ እንጠብቃለን። እሺ ሌላ
አድማሱ በሳምንት ውስጥ ደግሞ ይሄም ሆኖ የማትሰራባቸው ቀኖች አሉ። አርብ፣ ሮብና እሁድ አትሰራም። እንግዲህ ሌሎቹ ቀናቶች አሉ። ስንት ቀን ነው የሚቀረው? 4 ቀን ነው የሚቀረው። 7 ቀን አለ በሳምንት ውስጥ። 3ቱን ቀን አሰራባቸው። የት እየሄድክ ነው? ከከተማ ትወጣለህ ወይስ ምንድነው ጉዳዩ? ብዙዎች ይጠይቃሉ። ስልክ ዝግ ነው። እሺ፣ እሁድ የሚሆንበት ሰዓት በተለይ ዝግ ነው። አሁን አንዳንዴ እኔ ለነፍስና ለስጋ ነው። ቅድም ጸሎት ትጸልያለህ፣ ምን አይነት ለማት ትጸልያለህ ማለት እንዳልከው ጋር የተያዘበት ቦታ ነው የሚሄደው። እሺ። እና በምድር ላይ ሰው ለሁለት ነገር ነው የሚሰራው፣ ለነፍስና ለስጋ ነው የሚኖረው። እሺ። ለነፍስ ስትኖር ሌሎችን ታተርፋለህ። ቅድም አሁን አባባሎቹ በጣም ወስዳቸዋለሁ ብዬ አስባለሁ። አስተማሪ የሚሆኑት አባባሎች ናቸው ብያቸዋለሁ። እና ልክ ለነፍስ ሲሆን መጸለይበት ሰዓት ያስፈልጋል፣ መጾምበት ሰዓት ያስፈልጋል። ለራሴ የገባው ነገር ለሌሎች ሼር ማድረግ አለብህ። በልጅነት ቅድም አንተ ያሳለፍከው ላይፎች እንደጠየቅን በክርስትና ህይወትም እንደዛ ያሳለፍኮች ታይሞች አሉ። በጾም ጸሎት አሁን እኛ ጋር ጾምና ጸሎት አንድ ላይ ነው። እነዚህ የጾምክ የጸለይክ የምትውሉበት ቤተክርስቲያን ደረጃ ነው። አሁን እነዚህ እሁድ ሙሉ ቀን ቸርች ላይ ነው የሚውለው። ቸርች ላይ ነው ሰዓት የሚያሳልፈው። ቸርች ውስጥ ምን ታደርጋለህ? ያው ቸርች ውስጥ አሁን መጽሐፍ ቅዱስ እናጠናለን፣ መዝሙር እንዘምራለን፣ ቦካል እንሰራለን፣ ለህዝብ ፊት ቆመን እናገለግላለን። አሁን ለምሳሌ በህዝብ ፊት መዝሙር ሲታገለግል እግዚአብሔር ጸጉር ነው እንደሚያየው፣ ጸጉር ምን አገባው የሚሉ ሰዎች አሉ። ደግሞ አንዳንዴ ጥፍር ማሳደግ አለ፣ ቀለም ማስቀባት። አሁን ድሮ ሴቶች ነበር፣ አሁን ወንዶች ቀለም አንዳንድ ቦታ ይቀባሉ። አዎ እንደዚህ አይነት ነገር አሁን ቸርች ቤተክርስቲያን ውስጥ እናስተምራለን። ያው እድሜውን ትንሽ አሁን እኔ ወደ የርኩ ስለሆንኩኝ ከኔ በታች ያሉት 20 ያሉት ወደ 30 የሚቀርቡትም እያስተማርኳቸው ነው። እንደዚህ ሆኑ አስተምራቸዋለሁ። ደግሞ ከሌሎቹ ከኔ ትንሽ ከፍ የሚሉትም ፓስተሮች አሉ፣ ዲያቆናቶች አሉ፣ ይማራሉ። ደህንነት ትምህርት አለ፣ የጥምቀት ትምህርት ያልደረሱት አሉ። እኔ እግዚአብሔር ይመስገን ደህንነትን ተምራለሁ፣ ጥምቀትን ተጠምቄያለሁ። ብዙ በቤተክርስቲያን ስለቆየው ያለፉት 27 ዓመት በሙሉ በቤተክርስቲያን ስለቆየው እንደኔ አይነቶች ደግሞ ቤተክርስቲያን ይፈልጋል ለማስተማር። ቤተክርስቲያን ውስጥ አሁን ለምሳሌ ቅድም አንተ እንዳልከው እነዚህ ክፍያ አሉ ይላሉ። አሁን ለምሳሌ የሚከፈለው በምድር ላይ ሊኖራቸው ይችላል ሌሎቹ። እኔ ግን ከላይ ነው የሚከፈለው። አሁን ያስፈልጋል፣ ልብስ ያስፈልጋል፣ ጫማ ያስፈልጋል፣ ቤት ክራይ ያስፈልጋል። እነዚህ አሁን ለምሳሌ አንተ እንዳልከው 3 ቀን 4 ቀን ሰርተ 3 ቀን ድረስ አንተ አትሰራም፣ አላገኝም፣ ሌሎችም አናገኝም የለም እኮ ሲባል ሰምቻለሁ። ለሌሎች እንደነጨምር እንዳልከው አዎ ቤተክርስቲያን ያሳልፋለሁ። ደግሞ በጣም የሚገርመኝ ነገር አላጣውም ለልብስ የሚሆነው ለጫማ የሚሆነው ለኑሮ። አሁን እንግዲህ አስብ፣ እዚህ ጋር አሁን ቤት ክራይ እየከፈልኩኝ እዛ ማገዝ፣ ቤተሰብ ጋር ደርሼ ማምጣት፣ ለልጆቼ ልብስ ገዝቼ ለባለቤቴ ገዝቼ ለእናቴ ለአባቴ ቤተሰቦች ቅድም እንዳልኩት የምጠብቁት በሙሉ እሱ ይመጣል እኮ እሱ ይመጣል ለው ነገር ላይ ሊስትሮ እንደምትሰራ ያውቃሉ እነሱ። አዎ ግን ሊስትሮ ስራ ብቻ አይመስላቸውም እነሱ። እንትን እንደዚህ ለብሼ በቃ ፏ ብዬ ሲሄድ ከአሜሪካ እንደመጣ ነው የሚቆጥሩት። እኛ ሰው ታውቃለህ ስለብስ እንደው አንዳንድ ቦታ ጫማ ሲጠርግ እንደዚህ ሆኜ ጫማ መጥረግ አልችልም አይደለ? ጫማ እንደዚህ ሆኜ ከተረኩ ዛሬ ምን ሆነ ስብሰባ አለ እንደ ምናምን ይላሉ፣ ይፎግራሉ። ዶክተር ዛሬ ስብሰባ አለ ዛሬ ማጣርግም እንደዚህ አምሮብህ ምን ሰው አለ። ለምን እንደዘነጠ ግን ለብሰህ ሰርተህ ታውቃለህ? በፍጹም። ምክንያቱም አታስተርገም እሱ አልመሰለም። አይገርምም ይላሉ። አንድ ቀን እንደው ምን አስታውሳል መሰለ፣ ቅዳሜ ቸርች ላይ ጥምቀት አለና አንተና አሉ እሺ ብዬ ለማሄድ መጥቼ ደንበኞቼ ቢያንስ የቁርስ ሰርቼ ልሂድ ብዬ ብዙ ደንበኞቼ እንዴ አታወራም እንዴ ምንድነው እንዴ ማን እንደዚህ ልብስ በልብ ያለቀለቀ ምናምን ብለው ጀመሩ። ከዛ ለካ ልብስ ለብሰ ስራ መስራት አይቻልም ምናምን ብዬ ገባኝ። እና እንደዚህ አድርጌ ያው ለምሳሌ ቸርች ላይ አርብም እሁድም ሰራለሁ፣ ኦሮብም ሰራለሁ። እና ቸርች የሚከፈል ነገር አለ? አይ የለም፣ ነፃ አገልግሎት። አዎ ነፃ አገልግሎት ነው የምሰራው። እንደውም ሌሎች አለ አንድ ቀን ቲም ምን አለኝ፣ ሌሎች እኮ ደውለን ነው የምንቀሳቀሰው አለ፣ አንተ ግን በጊዜ ትገኛለህ ይላሉ። ምክንያቱም ተቀጥሬ አልሰራም ይመስለኛል። ሁለተኛ ደግሞ ሰው ቤት አልሰራም። ነፃነትህ አሁን ራስህ ስለሆንክ የራስህ አለቃ። አዎ ለዛ ይመስለኛል እግዚአብሔር በብዙ ነገር የረዳኝ ነው።
እና እንደዚህ ሰርቼ እንዳልከው በቃ ሰው ያስባል ማለት እንደዚህ ለልና ለማስጠረግ ይመጣል። አንዳንድ ስራ አሁን ለምሳሌ ስራ ከተባለ አሁን ለምሳሌ መላላክ ስራ ይሰራሉ። ትላላካለህ? አዎ ለምሳሌ ፖስታ ዶክመንት ምናምን ይዤ ትታመናለህ። ደውሎ እንደዚህ አይነት ሳሚት ይዘና እሺ እንደዚህ ሳይክል ሰራለሁ፣ በሞተር ግማሽ መንገድ ሄዳለሁ። ሞተርም ሳይክል ትችላለህ? አዎ ከዛ ሞተር ስራ አንዳንዴ ሞተሮች ጓደኞች ሞተር አላቸው። እሺ ከዛ ሞተሩን ወስጄ ሄዳለሁ። ከዛ በቃ መላላክ ስራ ከዚህ ፒያሳ ድረስ በቃ ቃሊቲ ቢሆንም እንደሞ የክፍለ ሀገር የሚሄድ ዶክመንቶች አሉ ከተባለ የሚመጡት አሉ ከተባለ እጄ ቀበራለሁ አመጣለሁ። ከዛ በኋላ በቃ እንደዚህ ምናምን አለና ሰጠ እዛ ምናምን ይላሉ። አዎ ሰጥቶኛል ስል ጨምሮም ሰጣለ። ለምን? ለእምነት ብለ ታማኝነት ብለ አየ እንደዚህ አይነት መላላክ ሊስትሮ ጎን ላይ አርጌ ሰራለሁ እና ብዙ ጊዜ ልክ ነው ይቸግራለሁ። በዚህ ሁኔታ ላይ ያንተን ስራ የሚያጣጥሉ ሰዎች አጋጥሞ ሊስትሮ የማይረባ ነው ጫማ ስር ስለሚውል ሊስትሮ የሚንቁ ሰዎች አጋጥሞ ያቃሉ ወይ? አዎ አሁን አንተ ከዚህ ሊስትሮ ስራ ነው ብለ ትሰራለህ አሁንም ይላሉ። አሁን ስናቅ 3 አመታችን ነው አይደለ? አንተ 3 አመት በሙሉ ሊስትሮ ትሰራለህ ይላል። 3 አመት ሊስትሮ ሰርቼ እንዴት እንዳኖርካችሁ እንዴት እንደሰራው ምን እንደሰራው ሄጄ ቢያስጎበኘው ባክል ስራ ብቻ አይደለም አንተ የሆነ ነገር አለ ባክል መልሰዋል። አሁን ለምሳሌ አንድ ደንበኛዬ ልጅ አሜሪካ ሄዶ ልብስ ይዞ ከመጣ ልብሱን ወይ ጫማን አርጌ ሲወጣ እንዴ ይሄ ጫማ ሊስትሮ ሰርተና ያረካው ይላል። እንደዚህ አመጣልኝ አይደለም ገብቷል እንዴ ይሄን ለበስከው አንተ ሊስትሮ ሰርተ ነው ለባ ምናምን ይላል። ምን ችግር አለ? አዎ በእውነት ለባ አንተ ዝም ብለህ እንደዚህ ዝም ብለህ ባክ ተዘርፋለህ መሰለህ ትቀማለህ መሰለህ ማለት ብዙ በቃ ቅድም እንዳልኩት ይደረድራሉ። ምን አገባኝ ጆሮ ብቻ ሰማለሁ ምናምን እንደው ላንተ ብዬ ከዚህ ከፋሽን ቤት ልበስ እንደ ብያቸው አቋር አሳምናለሁ ያሳምኑኛል። ከዛ ተወሱ ምናምን ይላሉ። እና ብዙ ጊዜ እንደዚህ ያለና ብዙ የሚያጋጥመኝ ደግሞ ችኮላ የሚቸኩል ሰዎች አሉ። ካልሲ ቀበተ ታውቃለህ እንዴ? ካልሲ ከተቀባ አንዴ እንደው አንዱ የመታኝ ሚት እንትን ነበር 19 ገብርኤል ነው ምሉት ቀን ይሄ ነጭ ለብሶ ከዛ በቃ በጣም ነው የሚያጸባርቀውና ጥቁር ቀለም ያኔ ሹል ጫማ አድርጓል። ከዛ ጫማው በቃ አላልና እኔ ግን ውስጤ ጫማውን አውጥቼ እንደዚህ አይነት ጫማ ምን ያደርጋሉ መሰለ ለሌሎቹ ያው እየሰሙ ስለሆነ ማለት ነው። ሱፍ አድርጎ ወነጭ ነገር ለብሶ ከመጣ ጫማው ጓንት አለች አይደለ? እቺ ሐኪም ቤቶች በተለይ የሚያርጉት ጓንቶች አሉ አይደል? እሷን ግጥም አድርጎ እጁን እንደዚህ አድርጎ ሸምዝ ኮኔ አስገብቶ እንደዚህ አድርጎ ጫማውን አውጥቶ መቀባትና መጥረግና ማባረሽ አለበት። እንኳን ብሩሽ ሲታረገው ልብሱ ይነካል። ልክ ነው። ልብሱ ስለሚነካ ስለዚህ ጫማው መውለቅ አለበት። አዎ ያኔ አላቅም ነበር። እሺ ከዛ አግረ ላይ ዛ እንዳለ ምናምን ይላል። አንዳንዱ ደግሞ አያስወልቅም። ከዛ በኋላ በቃ እንደዛ እየመታው ነካር እሺ አላየም ነበር ስልክ እየቆረቆረ ማለት ነው። ከዛ እንደዚህ ማንኳኳ ነገር አለቻ ቀይር የሚባል ከዛ እንትን አንዳንዴ ደግሞ ማይሰማ ዳስፕራ ወይ ሚስተር ቼንጅ ምናምን ብለን እናደርጋለን። ከዛ እንደዛ ወላ ስመታ እንደዚህ አድርገና አየ ለምን ነካኝ እኮ አላለኝ እንዲያስተውለኝ ማለት ወይ ሰውዬው ወይ መታኛል ወይ ሰድበኛል ብዬ ምርጫ ያስፈልጋል አይደል? ግን እንደዚህ ቀይር ስለው ከሳጥኑ ወደ መሬት ላይ እያደረገ እሲጋ እንዴት እንደመታኝ እኔ እንደው ኢሳት እንዴት አልወጣም ብዬ በቃ እኔ ይሄ የንዛን ቀን ይሄ ጆሮዬ ካልዶኖ ቀረ አቤት ስራ ላይ የሚደርስ ጫና። ከዛ ጆሮ በቃ በአንድ ቀኑ እውነት በትንሹ 3 ሰዓት ይሆናል አይሰማኝ ነበር። ቀኑ ሙሉ ነገርየው በጣም ያሳዝናል፣ ግን የሚያስቅ ነገር ስለሆነ ነው። ግዴታ ነው እንዴ ያጋጥማል እኮ እኔ ራሱ ከዛ በኋላ በጣም እንስቀዋለሁ ቀኔ ስለሆነ። ከዛ እንዴት ማለት እንዴት ደም አልወጣም ብለ በኃይለኛው ነው የመጣው። እንደው ደም ማውጣት ይሻላል። ኢሳት እንዴት አልነዳም አልኩኝ። እሺ በቃ አለ አይደለ ይሄ ኢሳብ ስለበለበው ከሚቃጠለው ስለበለበው ነው ማጥፎ። ሲቃጠለው እኮ ችግር የለው። እሺ ስለበለበ የሚባል ምን ማለት ነው በሌላ ቋንቋ? እና ስለበለበው መጥፎ ኖርማሊ ሲበላ ይሻላል እሳት። እሺ ከለበለበ ታክ ማቸማይቱ ወይኔ እጄ ትላለ ቆሶል ግን አይታይም። ልክ እንደዛ ሆኜ በኋላ በቃ ስላለ ብሩን ደግሞ እዛ ጋር ደርሶ ነው ይጣለኝ። ብሩ ይዘው ቢሄድ ችግር የለም ነበርና ልጁ አንስቶ ሰጠኝና አይዞ ምናምን አለ ታጠብ ምናምን አለ።
በዚህ ሳባ አይነ ታመምኩት ለወራት የሚሆን ለአንድ ወራት የሚሆን ታመመ። ይሄ ያለ አይደለ ሰውነቱ ይሄውን በመታ እነዚህ ታመማሉ። ልክ እዚህ ጋር ስሮች ተገናኙ መሰለኝ ነርቭ ሲስተም ምናምን ከዛ በቃ እናለና ዶክተር አለና ወላይታ ልጅ ነው። ከዛ በኋላ አየኝ ጫማ ለማስጠረግ ይመጣልና ጫወታም ይወዳል እና መጣና ምንድነው አለ ምንድነው ምናምን አለ አንተ እዚህ ጋር እየወፈረ ነው ምናምን አለ ስሩ ነው። ከዛ በኋላ አይዞ ምናምን አለና እንደዚህ ያለና ባለሙያ ስለሆነ ከዛ እንደዚህ ያለና እስቲ የሚገዙት መድኃኒቶች ይሰጠኛል እኮ ውድ ናቸው ግን ግማሽን ያግዛሉ አለ። ከዛ በቃ መድኃኒቱን ሰጠኝ። በቃ እንትን የተሻለ አይኔ ቀዩነቱ በቃ የተወይ መጣና ጆሮዬ ደግሞ እስከዛሬ እንደዚህ ዘልቃል ብዬ አላሰብኩ ነበር። እሺ ደረሰኝ። ሁለተኛ ደግሞ አንዴ መኪና ወልውል ብሎ አንዱ ደንበኛ ነው አሁን እሺ ከውጪ ነው የመጣው ከውጪ መጥቶ ነው መኪና የሚነዳውና ቁልፉ ውስጥ አርገ ዘጋውት እስኩር ስለሆነ የሚባለው ተባከ ዘጋው ቁልፉ ውስጥ እንዳለ በሙሉ አራቱን በር ወልውሎ በእምነት ይሰጥቶኝ ይላል። እሺ በነገራችን መኪና ሳልዘጋ ቁልፍ ብጅ ይዘኝ ሳሊዝ አቶም ነበር ግን ስራ ሊስትሮ ስራ ላይ ሰው ሲቀመጥ ቶሎ ብለ መጥቼ ወራጭ ብለ መስራት ስላለብኝ ውስጥ ዘግቼ ታውኩት። አንድ ነገር ጠርቄ ትዛለኝ ለሱ አይደለ ሌላ ሰው ነው። ከዛ ቁልፉ ሳይያለ እጄ ሳይ መኪናው ቁልፍ ነው አራቱን ተሰክቷል። ከዛ አንድ ጓደኛ ያለና መኪና ማስተዋት የሚከፈት በዛ ላይ ያቀር 100 ብር ክፈላል አለኝ። 100 ብር አንተ ምን አግባሱ ይክፈል እንደ 200 ብር ይላል አለ። እንዴ እኔ መኪና እኮ ነው ለኔ ኢኮኖሚ ትከፍታይ ምናምን አለ። እኔ 50 ሰጣለሁ አንተ ክፈት ምናምን አለ። አረባኬ ምናምን አለ እና የሆነች ሹቦ አለችና በሹቦ ቀስ አድርጎ ማስተዋቱ እንደዚህ አድርጎ አስገብቶ ምን ቅሎ እንደምን ብሎ ያወጣል። ከዛ በኋላ እሱ ሳይመጣ ቶሎ በል አልኩና ከዛ በኋላ ያንን ልጁን በ50 ብር አልከፍትም አለ። እኔ 100 ብር አልደርሰኝም አለ። ሰው መጥቶ 5 ብር የሚሰጠኝ 10 ብር የሚሰጠኝ በቃ ቶሎ ልስትሮ ጠብቄ ነበር። ሰው ሄጄ ነው ፈራል ደግነት ይሄ እንደ አደራ ስለሆነ ከነነተ ፈራለሁ። ሰው መጠየቅ የሚባል ነገር ይሄ ስጠኝ ይሄ እንደዚህ አድርገኝ የሚባል ነገር በጣም ፈራለሁ እና በቃ ቢጠይቀው ሰው ይሰጠኛል 50 እንኳን 100 ይሰጠኛል ግን ፈራለሁ። ከዛ በቃ መጣ አድሜ ጨረስክ ምናምን አለ። አዎ ምን ነው አለ የሆነ ፊቴ ጥሩ አይደለም አለ። ወዲያው አገኘ። እሺ አው ግን መኪና ቁልፍ ተቻለ ግን ምን አለ እንዴት አርባለው አይ የሚያውቁት መካኒኮች ጋራዦች ምናምን አለ አላቅም። እሺ ችግር የለም እንደ ችግር ኮለኔ ነው አለ። አንተስ ምን ችግር አለ ብለህ ነው ችግር የለም ትላለህ ምናምን አለ። ከዛ በኋላ አባቶ እኔ ከፍታለሁ 200 ብር ነው አለ። ተባብራችሁ ነው መኪና ይዘጋችሁ ብሎ በዛን ቀን በቃ ውጪ ሄዷል መሰለ ቢኖር ይመጣል በያስባሉ ቅር አይለኝም። ከዛ ሄዶ በዛ እሱ ቀራና እሱ አቀጥሞ በስራ ላይ ብዙ ነገር ያጋጥማል። ጫማ እንደዚህ ቀብቼ እግሩን ቀብቼ እንትን አልኩን ብዙ ጊዜ አንተ እውነት ዶክተር ከሆነ ይላሉ። አሁን ብዙ ጊዜ ደንበኞች ብዙ ጊዜ አፋሮች ናቸው አብዛኛው እና ደግሞ አዲስ አበባ ሰዎችም አሉ ግን አውራሪስ አልጋ ስለሚይዙ ነው። አውራሪስ አልጋ ይዛሉ። ፔንሲዮን የሚባል እዛ አርሰማው ጋር ታች ከዛ ይመጣሉ ደግሞ የምነት ሰዎች ናቸው እና አንዳንዴ እንደዚህ ይዘና እንደዚህ አይነት ቦታ ሄድ ምናምን ይላሉ እና እንደዚህ ያሰራሉ። ዘኛው ሰዓት እንዳልከው መንገድ አስከፍቷል አስተባብራለሁ። እነሱን ስለሚያውቁኝ ማናጅመንት ስብሰባ ሲኖር እንደው አይመጡም መንገድ ማናጅመንቶች አይመጡም። ትራፊኩ ደግሞ ሆነ ይደውላሉና እዛ አካባቢ ዛሬ አንተ አለ ይላሉ። የኔ ደግሞ ስብሰባ አለ እዚህ አሁን ሐሙስ በ15 ቀን አሉ ቀበሌ ጋር ከፖሊሶች ጋር ወንጀል በዚህ ሳምንት እንዴት ነው ወረዳ አላት ላይ ያያችሁ አለ። እሺ በእኛ ወረዳ ውስጥ ምንድነው ምን ገጠመ የሚባል ነገር አለ። ከዛ ሪፖርት እናቀርባለን። ጥሩ ነው ወይ መጥፎ ነው እንደዚህ አይነት ሌባ ይዘናል እንደዚህ አይነት አመልጦ እንደውም አንድ ቀን አሁን ራይድ የጫነው በጣም የሚገርም እኮ ነው። አሁን በራይድ ላይ ምንድነው ችግሩ ትልቁ ታውቃለህ? ራይድ ውስጥ የሚገባ ሰውም አታውቅም፣ ራይድ የሚሰራ ሰውም አታውቅም። በተቻለ መጠን ሰው በሚያውቀው ራይድና በሚያውቀው መኪና ላይ ቢሄድ ጥሩ ነው ይላሉ። ምክንያቱ ሁለቱም አትተማመንማ። አሁን ተሳፋሪ መጥፎ ነው አትልም፣ ሹፌሩም መጥፎ ነው አትልም። አሁን አንዳንዴ እንደ ሚዲያ ላይ እንደሚታየው ነው ሹፌር እንደዚህ አድርጓል የሚባል አለ። ተሳፋሪ ሹፌሩም እንደዚህ አድርጓል የሚባል ነገር አለ። አንድ ቀን አሁን ሹፌሩ ጭኖ የመጣ ራይድ ተሳፋሪው እና $1 ነበር ይዞ ባንክ ለቀየር እየሄደ ነው። አብሲኒያ ባንክ እኔ እዛ ምሰራ አውራሳ አካባቢ እና በአዲስ አስፋልት ነው የሚመጣው። ክረምት ነበር ያስታውሳለሁ እና መንገድ ተዘጋግቷል። ከዛ ቅድም አለ አይደለም ያቺ የሚያዘው ሴት እንዳሳለፍኩት ጥሶ መጣ ራይዱ። ከዛ ደግነቱ ማናጅመንት አለ ከኔ ጋር መንገድ መጥተው ይሄ መኪና ጤነኛ አይደለም አለና ማናጅመንቱ ኮቱ ለብሷል። የትራፊኮች ኮቱ አለ አይደል እሱ ለብሷል። እኔ ደግሞ ከኋላ ያቺን ማንጸባረቂያን ለብሼ ተደረበ ቆምኩ። ከዛ አስቆመን። ስናስቆመው እኮ እጅ አንስታ አይደለም መኪና ዘጋን። አናናና በጣም የመኪና ሌባ ነው ዘጋ ብለን ገና ብሩጫ ላይ ያለ ዘጋን። ወደኋላ አይልም
እሱን ተከትሎ ደግሞ መንገድ አግኝቻለሁ ብሎ የሚመጣ ይዘጋላ። ከዛ በኋላ አስቆምኩና መንገደኛ ፖሊሶች ነበሩ። አረ ይሄ መኪና ያዙት ምናምን አሉ። ምንድነው ሰው ሌባ ነው እርግጠኛ ነኝ አልኩ። ከኛ ጋር ትሄዳለህ? አዎ እሄዳለሁ አልኩ። ከዛ እነሱ ኋላ አስገባሁት። ምንድነው አንተ ምንድነው ገቡ ምናምን የምትለው አለ። ይሄ ሰው ኤርትራዊ ነው እና ከዛ ባጋጣሚ ደግሞ እግዚአብሔር ሰው አያጣም። አንድ ፖሊስ ትግረኛም ይችላል። ሁለት ፖሊሶች መካከል አንዱ ትግረኛ ይችላል እና ከዛ በኋላ ጠየቀ። ስጠይቃለ እኔ የፈለኩት እዚህ ባንክ አስገባ ይላልው፣ እሱ ወዴት ሌላ ባንክ አለ ብሎ እየወሰደኝ ነው አለ። ይሄ ዶላር ምናምን ወደ ኢትዮጵያ ብር ለመቀየር ከዛ በቃ ይሄ መኪና እንትን አሉኩና እዛ ወሰዱት። ለካ በኋላ ሌባ ነው እረዱ። በጣም ይገርማል። እሱን አስረክብ ወረዳ 3 አበባ ፖሊስ ጣቢያ። ይሄ አሁን ጥሩ ስራ እየሰራ ነው ይሄ ልጅ ምናምን ብሎ አስተያየት የሚሰጠው ሰው እንትን ጎበዝ ነው የሚለው ሰው አሁንም አለ። ብዙ ተመልካች አለኝ ከኔ በላይ የሚያቃለኝ። በጣም 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 ወዳቸዋለሁ። በጣም እግዚአብሔር ይስጣቸው። በጣም በሐሳብ በርታ አይዞ ምንጠይቅ ነገር ካለ እኛ ጥራን እሺ ምሉታሉ። አሁን ለምሳሌ ድጋፍ ይሄ ልጅ እንደዚህ መደገፍ እንፈልጋለን ምናምን ስለ ወረዳ አንተን ያቋሉ የሚለው ሰው ዛሬ እንግዲህ በደንብ በሰፊው አይቶታል። እንኳን ደህና መጡ እንሰት ሬስቶራንት። ኳስ ጨዋታን በአካል ተገኝቶ እንደመመልከት፣ እንሰት ሬስቶራንት በምግብ እልፍኛችን በቤት ጣዕም ልክ ባህላዊና ዘመናዊ ምግቦችን በአንድ ማዕቀፍ የሚያገኙበት፣ የውጭም ሆነ የሀገር ቤት እንግዶች ሁሉም እንደ ቤታቸው የሚያሳልፉበት የሚዝናኑበት፣ ባህላዊ ቡና ከነሙሉ ክብሩ፣ ምቹ የረፍት ጊዜ በእንሰት ሬስቶራንት፣ መስቀል ፍላወር አዋሽ ባንክ ፊት ለፊት። እንሰት ሬስቶራንት ከቤቶ ባሻገር ሌላኛው ቤቶ። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን አድማሱ ቡቼ ነው። የ22 አውራሪስ ዶክተር በመባል ስም ይታወቃል። በሚሰራቸው ስራዎች አጠገቡ ያሉ የአካባቢው ሰዎች፣ ሲሰራ የሚያዩ ሰዎች በሙሉ ይሄን ማዕረግ ሰጥተውታል። እንግዲህ የህዝብ ስም አይነጠቅም። እኛም ዶክተር እያልን እንቀጥላለን። ከኛ ጋር ከቆያችሁ በርካታ ታሪኮችን ትሰማላችሁ፣ ትዝናናላችሁ፣ ታሪክ ታውቃላችሁ። ጥረት ምን ማለት እንደሆነ፣ ልፋት ምን ማለት እንደሆነ፣ ጥንካሬ ምን ማለት እንደሆነ፣ ህልም ምን ማለት እንደሆነ ከአድማሱ ቡቼ ትሰማላችሁ። አድማሱ ቡቼ ጀግና ነው። ሊስትሮ እየሰራ 7 ቤተሰብ ከዛም አልፎ የአባቱን ቤተሰቦች ከዛም አልፎ የእህቱን ልጆች እያስተማረ ያለ ጀግና ኢትዮጵያዊ ነው። አድማሱ ቡቼን ማግኘት ለምትፈልጉ በ0925 92 1084 ብትደውሉ አድማሱ ቡቼን ማግኘት ትችላላችሁ። ከሱ ጋር አውጉ። በርካታ ስለ ህይወት ስለ ቤተሰብ ይነግራችኋል። ልታግዙት የምትፈልጉ ደግሞ ከሆነ በዚሁ ስልክ ደውላችሁ አዋሩት። ላይክ፣ ሰብስክራይብ እና ሼር አድርጉ። ለበርካቶች እንዲደርስ አድርጉ። ወዳጆቻችን ብዙ ጊዜ በርካታ ሰው ያየዋል ፖድካስታችንን፣ ነገር ግን ባየነው ነገር ሰብስክራይብ ሳይደረግ ነውና የሚታየው። ሰብስክራይብ በማድረጋችሁ እኛን ተጠቅሙናላችሁ። ስራው ደግሞ ለበርካታ ሰዎች ይደርሳልና አድማሱ ቡቼን ማየት የሚፈልጉ በርካቶች አሉና የጥንካሬ ተምሳሌት ብለን ነው የሰየምነው ዛሬ እሱን። የጥንካሬ ተምሳሌት የሆነው አድማሱ ቡቼ ጋር የመጨረሻ ጥያቄዎች ልናቀርብለት ወደናል። እስቲ ስለ መልካምነት ንገረኝ። መልካም ማድረግ፣ መተባበር ምንድነው ውጤቱ? ምንድነው የሚሰጠው እርካታ? ሰው ልጅ መልካም አደረገ ሲባል ብዙ ጊዜ የምናነባው በሞት ቀብር ላይ ነው። እንትና እኮ እንደዚህ ሰው ነበሩ፣ እንደዚህ ለሰው ትሁት እንደዚህ ነበሩ፣ ደግ ሰው ነበሩ የሚባል ነገር ነው። ግን ከዛ አልፎ እኔ ዛሬ ከመቃብር ወደዚህ ወስጄ በህይወት ሰው ልጅ መልካም ማድረግ ይቻላል። ቅድም እንዳልኩት ከዛ ጀምሬ እስከዚህ ድረስ የሰራው ያለው መልካም በማድረግ ነው። የሚያገኘ ያገኛል፣ ያላገኘ እስከሚያገኝ ድረስ አሁን ቅድም እንዳልከው ስልክ ቁጥሮች እንደሰጣቸው ይሄ ወደዚህ ያደረሰኝ ምንድነው? መልካም በማድረግ ነው። ይሄ ምንድነው መልካም ማድረግ? ቴክኖሎጂ ያላደገበት ሰዓት ከታች ተሸክሜ እስከ 3 ሰዓት መንገድ 2 ሰዓት መንገድ ገበያ
ገሱብ ሳይኞ የሚባል አካባቢ ተሸክሜ የቤተሰብ ነገር አባቴ ወይ አስሸክመው እናቴ አስሸክመው ወስዶ እዛ ሽጠን ስንመጣ ባዶ ነበር የምንመጣው እና የሰው ሸክማሉ ደግሞ ስትሄድ የቤተሰብ ተሸክመህ ትሄድና ትሸጣለህ። አዎ ስመለስ አሁን የጎረቤት ነገር ለምሳሌ እናት ቅድም ሴት ልጅ ሰው ስነካ አልወድም ያልኩት ከዛ ይጀምራል። እሺ ሴት ልጅ ማለት 3 ነገር መሸከም ትችላለች። ሴት ልጅ ማለት 3 ነገር ትሸከማለች ስላየዋት ነው። አሁን እናቴ ያ የ3 ሰዓት መንገድ የ2 ሰዓት መንገድ ለመነገድ ስትሄድ ሆዷ ላይ ነው ያለው። እሺ አንደኛ ሽክም ይባላል። እሺ ሁለተኛ ደግሞ እዚህ ላይ ተሸክማለች። እሺ ሶስተኛው ደግሞ ጀርባ ላይ ታላቅ ሊሆን ይችላል። ታላቅ ልጅ እንግዲህ ጡት ለምሳሌ የሚጣቡት በሰዓት ነው ይታመማል። ጡት ካላገኘ የሚባላል የዛን ሰዓት የከብቶች ወተት ቶሎ አይደርስም። ስለዚህ ሶስተኛ ሽክም ታላቅ ሊሆን ይችላል። ታላቅ ሰው አንዳንድ የገዙት ነገር የሚሸከሙበት ጀርባቸው ላይ ሽክም አለ። ለዛ ነው ብዙ ጊዜ ሴቶች ልጅ ላይ ሰው ትኩረት ሲያደርግ ልታጠፋ ትችላለች 100% 50 አይደለም 100% ስትልጅ ልታጠፋ ትችላለች። ግን መመዘን አለብ። እግዚአብሔር ራሱ ሔዋን ስታጠፋ የጠየቀው በጣም ይገርመኛል። መጽሐፍ ቅዱስ አነባለሁና ወጣቶችን ያካፈልኳቸው ነው ለኔ እንደገባኝ ሌሎች እንዲያገቡ እኔ አላፊ ሰው ስለሆንኩ። እሺ ሔዋን ስታጠፋ እግዚአብሔር የጠየቀው አዳም ነው። ለምን ይመስላል? አንተ ለምን አጠፋ ብሎ ሲጠይቅ አንተ እሷን ሰጠች በለው በቃ አጠፋው እና ጥፋተኛ ማን ይመስላል ስላ አንተና እሷ ነው አለ አዳም። ከዛ ካንተ ግን እሷ እንዳመጣው ታቀላለ። ስለዚህ ምን ሰጠ? አላፍነት ሰጠ። ኃላፊነት ሰጠው። ስለዚህ አላፍነት ማውጣት ያለበት ማን ነው? አዳም ነው። እግዚአብሔር ከሳሽ አደረገ። ግን አዳም ምን ብሎ ለዚህ ሁሉ ጥፋት አለ አጠፍቻለሁ። ማን ነው? አንተና እሷ ነው። እንዴት አለ? አንተ እሷ ባትሰጥ ኖሮ አላጠፋውም ነበር አለ። ለካ እሻለ ጥፋተኛ ነኝ አይደለ? እሷ ላንተ መስጠት አለ። ግን እኔ ላንተ ሰጠውኩ። ላንተ ስለሰጠው አላፍነት የሚባል ነገር አለ። አይ አሁን ሴት ልጅ ታጠፋለች። ግን ምን ማድረግ አለብህ? ተወልዳላ። አሁን እናቴ እንደ ድሮ መሆን የለባት። እናቴ አሁን 60 አልፋባት። ስለዚህ አድማሱን ትጠብቃለች። አይ አድማሱን ክብካቤ ቤት ከላይ ዝናብ የሚያፈስ ከሆነ ልጅ የላትም እንደ ይባላል። እንኳን ከእናቴ አልፌ የአባቴ ሚስት ወንድ ልጅ የሌላት ሰው የሌላት ለምን አባቴ በህይወት ስለነገረኝ ሁለተኛ ደግሞ ደርሼ እንደ አባትነት ቦታ ይዤ ይሄው በስተርቼ አስቀምጫለሁ። ይሄ ለኔ ትልቅ በእግዚአብሔር ፊትም በሰው ፊት ምስክር ነው። በእግዚአብሔር ፊት ዋጋ ነው። ትልቅ ዋጋ ነው። ምን ሰርቼ ስራው ይታያል። መነሻው አንተ በሚዲያ ላይ ስታቀርብ እንዳየኝ ያለፍክ ይሄ ልጅ እንዴት ነው ብለ ከህዝቡ ከአዲስ አበባ ህዝብ አልፌ በአገሬ ላይ እንግዲህ ቆርቆሮ ቤት ሰርቼ እህቶችን አስተምሬ የራሴ ቤት ሰርቼ አሁን ቅድም ያልኩት ከተራ ስራ ነው። እኔ ሳይሆን ጊዜ ብታገኝ እነ ቶቶት ቢጠይቅ ማሙድን ቢጠይቅ የደረሱበት ደረጃ መነሻ ምንድነው? ትንሽ ስራ ነበር። እኔ እንጃ በዛን ሰዓት እነሱ ምን እንዲያገዙ ነበር። መልካምነት የነሱ ምን እንደሆነ ባላቅም ይኖራቸዋል። 100% ይኖራቸዋል። መልካምነት ለአካባቢው የሰሩት ስራ ለስሮ ብቻ አይደለም። የትራፊክነት ስራ ጎን ሆኜ መስራት ብቻ አይደለም አለ። ሌሎች ደግሞ በማሰብ አንድ አሁን ለምሳሌ የነቢጤዎች የሚባል አለ አይደል? እዚያ ጋር ሰጣቸዋል። አንተ ተሰጣለህ ይላሉ። 10 ብር 5 ብር ሲጠይቁ ሰጣቸዋለሁ። ለምን እጅላችሁ ያሳያሉ። እግር የለም ያሳያሉ። ከዛ እኔ 2 እግር ኖሮ ቅድም እንዳልኩት ትልቁ ደሃ ትንሹ ደሃ አይወድም ይባል። ሄዳ አንተ ከዚህ ምናምን ማለትን ሲትቼ አውጥቼ መስጠት አለብኝ። ስጥ ይሰጣል። ሳይሰጥ አይመጣም። ሲሰራ ነው አንተ አይደለም ያገኘኝ ያቀረብከኝ መልካም ስራ መጀመሪያው ከራሴ ተነስተ ነው። ቀደም አስብ እንግዲህ ቤተክርስቲያን ማገለገል ከባድ ነው። ሰው ማገለገል ከባድ ነው። ቀደም ብያለሁ። ስድብ ቢደርስም መክሰስ አልችልም አልፈልግም። ለምን ከሰዋለሁ? ደግሞ እንትን ነው ቀደም እንዳልከው ብዙ ጓደኞቼ አፈርቻለሁ። ከሰመነ የመጡት እዚህ ጋር አሁን በጣም አራ ዶክተር አራ ደህና ነህ እንዴት ነው ብሎ ብዙዎች ያውቃሉ። ብዙዎች ጓደኞቼ ሆነዋል። ጎረቤቱ ሆናቸዋል። እዛ ጋር በቃ ነው ያላሉ። እሱ እኮ እንደዚህ ነው ምናምን ይላሉ። እና ብዙ ሰው ምስክርነት አለ። ብዙ እንታርገው መልካምነት ጥሩ ነው። ትራፊክ ስራ በትርፍ ጊዜ የመልካምነት በጎ ተባባሪነት በጎ ፍቃደኝነት ሊስትሮ ስራ አንተ ተሰራለህ። ትራፊክ ስልጠና ቢሰጥ ትራፊክ መሆን ትፈልጋለህ? አይ አልመርጥም። ምክንያቱም ምንድነው ያልኩት እነሱ መርጦ ገቡ ወይስ እንደዚህ እሱ ማይመርጠው እንዳይሉ
ብዙ ጊዜ አሁን ይሄ የትራፊክነት ስራ ጊዜ ይፈልጋል፣ ስልጠና ያስፈልጋል። ሄደ 1 አመት ሊሆን ይችላል፣ 2 አመት ሊሆን ይችላል፣ 7 ወር ሊሆን ይችላል። ብዙ ወጣ ውርዶች አሉ። እነዚህ ደግሞ የሚያስፈልገው መቼ እንደሆነ ታውቃለህ? ባላገባ ኖሮ ላጤ ቢሆን ኖሮ ይሄ እንደዚህ አይነት ኃላፊነት ከባድ ኃላፊነት ነው ለኔ። አሁን ለምሳሌ ሰው አው ለሀገሩ ብሎ ሄዷል እኮ አይሉም። አሁን ሄዳለሁ ብዬ ተሰማምቼ ቢሄድ ለሀገሩ ሄዷል እኮ ለነዚህ ሄዳል እኮ አይልም። ይሄ ቤተሰብ የማይፈልግ አሁን እግዚአብሔር ይጠይቃል። አባቱ የሰጠው አደራ መቼ ወጣ? ቤተሰብ አለ፣ ልጆች አሳዳጊ ነው። እንዴት እንደዚህ ይሆናል? የራሱን ብቻ ገንዘብ ብቻ ይላል። አሁን ሀገር ሰው ዝም ብሎ ካላገዝክ ይላል። ስለዚህ እንደመጣው አካባቢ ምንም የማይጠይቅ ሰው ቢሆን ኖሮ ሄዳለሁ ሄጄ ስልጠና ወስጄ ሰራ እንትን ፍቃደኛ ነኝ። ስለ ትራፊክነቱም ቢሰራ መንገድ ማናጀርነትም ቢሰራ ሁሉም ትምህርት ይፈልጋል፣ ደግሞ ስልጠና ያስፈልጋል። ወደ አመት ተቆያለ የሚባል 6 ወር የሚባል ነገር አለ። አሁን ለምሳሌ እኔ ይጠብቁኛል፣ ቅዳሜ ሲደርስ ይጠብቁኛል። እዛ ቤተሰብ ጋር ያቀን ነው። ወራት ሲደርስ አሁን ማብራት ማክፈል አለ። ማብራትም ገብቷል። ይገርማል። እንደዚህ አይነት ጨለማ አካባቢ እግዚአብሔር ዘመን ቀንን ቆጥሮ የሰዎች ጸሎትና ልፋቱን አይቶ ከፍሏል ዋጋ። ስለዚህ እንደዚህ አይነት ጊዜ ወር ሲደርስ የሚከፈልበት አለ፣ ሳምንት ሲደርስ የሚከፈልበት አለ። ይሄን ሁሉ ቀና ደፋ ብዬ ሰረደች እቁባለ። አዎ በቀን እቁብ እንጠላለን። አሁን በቀኑ እዚህ ጋር 100 ብር የምንጠላው እቁብ አለ። እንደዚህ አድርገ ደግሞ የሚገርም ነገር ሰብሳቢ ያደርጉኝ። አሁን ታማኝነት ብዙ ነው። አሁን ስለጠየቀን ነው። ታክሲ ሹፌሮች አው ለምሳሌ እነን እሱ ችግር የለው እኔ ከራሴ በላይ ነው እሱ የሚያምነው የሚል ሰው አለ። እኔ አጠፋለሁ ይላል። እኔ ስለሚያጠፋው እሱ ይሰበስበ እሱ ጋር ይቀመጥ የሚሉ ሰዎች አሉ። ኃላፊነት ብዙ ቦታ አለኝ እና እንደዚህ አድርጌ እንትን እላለሁ። እኔ አሁን መንጃ ፈቃድ አውጥቼ ለምሳሌ እግዚአብሔር የራስን እስከምሰጥ ቅድም እንዳልከው የመንግስት መኪና ቢሆንም ይይዛሉ። በመንግስት መኪና መንዳት ማለት ምን ማለት እንደሆነ ገብቶኛል። አጥፍቼ እንደዚህ ደፍሬ ለማይሄድ ሳይሆን በኔ እንዲማሩ ዞሬ ለመሄድ አየ አንተ ሲታከብር እግዚአብሔር ሰውም ያከብራል። ልክ ነው። እንደዚህ አድርጌ በቃ መስራት እፈልጋለሁ። ሹፌር መሆን እፈልጋለሁ። አላማዬ ለምሳሌ ከአገልግሎት ጋር አያይዤ ከስራዬ ጋር አያይዤ መንጃ ፈቃድ በጣም አላማ አለኝ። በጣም አላማ አለኝ። መንጃ ፈቃድ አውጥቼ በጣም ያሰብኩ ነው። እንደው በመጨረሻ የምትናገረው ነገር ይሄ ቀረ ይሄን ብናገር ስለ ፍቅር፣ ስለ አንድነት፣ ስለ አብሮ መኖር ይሄን ብናገር ደስ ይለኛል፣ እንደዚህ አይነት ሚዲያ አግኝቼ እድሉን ባገኝ ይሄን መናገር እፈልጋለሁ ብለህ የምታስበው ነገር ካለ እስቲ ንገረኝ። እሱን አዲስ አበባ እንደገባው አካባቢና ሁሉም ቦታ ነው ያው ትምህርት ሚኒስቴር ግስ ያወጣ መጣውና ብዙ ጊዜ ተማሪዎች ከትምህርት ቤት ወጥቶ እዚህ የአዲስ አበባ ሆነ በኢትዮጵያ ደረጃ ማለት ነው ተማሪዎች መንገድ ላይ ብዙ ሰዓት ያሳልፋሉ። እኔ አሁን የምሰራበት አካባቢ ብዙ ተማሪዎች ደረጃ ላይ ቁጭ ይላሉ። ሴቶቹም ወንዶቹ ያወሩ እንደሞ እንትን ነው። አሁን በሰብ ከትምህርት ቤት ወጥቶ ወደ ትምህርት ቤት ወደ ቤት ይመጣል ብሎ ይጠብቃሉ። እኔ ግን በግድ እዛ አካባቢ የሚያባሩት አላችሁ። ምናገረው ደግሞ መጨረሻ ላይ ምንድነው ከእግረኛና ከመኪና ጋር የተያዘ ነገር ነው። እኔ በጣም ይገርመኛል። መኪና ላይ ዝም ብሎ የሚገባ ሰው አለ ለመሻገር መሄድ እንዴ። እኔ ብዙ ጊዜ ምን አስቦ ነው ምናምን ብያቀው። እኔ ቆይ አሁን ለምሳሌ እኔም ሰው ስለሆንኩ እንደዚህ ሆናለሁ እንደ ድፍሬ አሁን መኪና በረራ የሚሄድበት መንገድ አለ፣ ይዞ የሚሄድበት መንገድ አለ። ለምሳሌ ክራውድ ሲሆን ትገባለህ በድፍረት አይቆም ልቀር እንደ ምናምን የሚሉ ሰዎች አሉና በድፍረት የሚገቡ አለ። ይሄ ክራውድ ሲሆን ችግር የለም። ግን መኪና እየሄደ የሚገባ ሰው እየፈጠነ መኪናውም ይፈጥናል፣ ሰዎችን ይፈጥናሉ። ብዙ ጊዜ አደጋ ገላጭ የሚያደርገው እንደዚህ አይነት ነው። እና መኪና ተረጋግቶ ማብራት በሌለበት ቦታ በተለይ አስቸጋሪ ነው። በተለይ ያው ምን የሚሰራበት አካባቢ ማብራት የለም። መስቀለኛ መንገድ ላይ ማብራት የለም። ማብራቱ ታች ቅርብ ስለሆነ አደይ አበባ ጋር ማብራት አለ። ግን ትምህርት ሰዓት በጣም አስቸጋሪ ነው። ስብሰባ ሰዓት በጣም አስቸጋሪ ነው። አንዳንዴ መኪና ከየትን ሳይታሰብ ሙልት የሚያርባል በአራቱ አቅጣጫ በገብርኤልም በአዲሱ አስፋልትም ከጎላጎል ከቦሌ የሚመጣው በጣም ጥቅጥቅ የሚያመላል። እቻ ደግሞ ሲስተማ ገብታለች ለኔ እንዴት እንደሚያሻግራቸው እንዴት ክፍት እንደሚያደርጋቸው አሻውልኬ ከዛ መፈጥኖት ቶሎ አስወጣሉ። ልገጫው ይችላል አይታገስማ ምትከዛለ ደግሞ ስልክ የሚያወራለ ክፍት አድርጎ እንዴት እንደቆመ በምን ማርሽ እንዳደረገ የሚረሳል። እርግጡ በቃ ዝም ብሎ የማይሄድበት የሚሄዳል። ይሄ ለአደጋ ገላጭ ነው ለሐሳብ ይወጣ ሰው እና ብዙ ጊዜ መኪና አይቶ ቢሻገሩ ደስ ይለኛል። ሁለተኛ ደግሞ እንደ እኔ ብቻ አይደለም ሞልቷል። አሁን ተደራጅቶ አዲሱ አስፋልት ላይ የሚሰሩት አሉ። በፓርኪንግ በሊስትሮ በመኪና እንትን ማቆሚያ ላይ የተደራጁት አሉ። ግን መልካም እኔ ብቻ መስራት የለብኝም። እኔ አሁን እዛ ሰፈር ለምሳሌ እኔ ብቻው ለከምናገረው ሌላው ስሩ ይላቸዋል።
ተው እንጂ ምናምን ይላል ሰው። አሁን ለምሳሌ አንተ ጋር እኔ እኮ ያው እኮ ነኝ አንተም ያው ሰራለህ እኔም ሰራለሁ እኔም እኖራለሁ ግን መስራት አለብህ አንተ ዝም ብለህ እንደዚህ አትሆን ብላለሁ። በቀኝም በግራ በኩል በገብርኤል በኩል ያሉትም እንደዛ ይላቸዋለሁ። እንደው ሄዲ አሁን ዋና ኢንስፔክተር አድማሱን ቢጠይቅ እንደ ዶክተር ተማሩ እንደው አንዳንድ ትራፊክ ጋብዛቸዋለሁ። ይሄ የኛ ስብሰባ ቀን ከዶክተር ተማሩ እኔ ይገርመኛል እሱ ልጅ የሚሰራው ስራ እስቲ እናንተ ለነገሩ ያችን ብሩ 10 ብሩ ፓርኪንግ ላይ ማውሰድና ልስትሮ ቀና ዘባላ ነው እንጂ እንደሱ አትሰሩም ግን ከሱ ተማሩ ይላል። ግን መማር አለበት ማስራት አለበት። ተማሪ ትራፊኮች የሚባል ድሮ ነበር አሁን የሉ መሰለ ትራፊክ የሚባለው በፈረቃ ወስዶ ይሁን እኔ እንጃ የሚያሳልፉት ነበሩ ተማሪ ትራፊኮች ነበሩ እነሱ ግዘም ትንሽ አደጋ ይቀንሳል። ለምን መሰለ አንደኛ ስልጣና ይወስዳሉ እዛ ትምህርት ቤት ግቢ ትራፊኮች መጥቶ ያሰለጥናል። እንደዚህ አይነት አሁን ቢሰለጥኑ መስራት አለበት። አሁን ሰውም እየበዛ ነው የሚሄደው ማኪናም እየበዛ ነው የሚሄደው። ደግነቱ አሁን መንገድ ማስፋት ጋር የተያዘ በጣም አሪፍ ተደርጓል። የሰው መንገድ የሳይክል መንገድ የባቡሬ መንገድ ደስ ይላል። አሁን አዲስ አበባ እንደገባው አካባቢ አይደለም በጣም እንተነቸነችና የአፍሪካ ዋና ከተማ የሆነችው በጣም አሪፍ የሆነች ነው። በዛ መካከል እኔ መጠበቅ አለበት ሌላው መጠበቅ አለበት። ይሄ አካባቢው በመጥረግ ጋር አሁን አንዳንድ አካባቢ ሲተድ ቆሻሻ ነው እና አይጠርጉም። እዚህ ጋር ሙዝ ልጣጭ አይቶ አንተ የምትወርቀው ነገር አታነሳም። አንተ እኮ ነው ሌላ ሰው አይደለም አንተ የሚጥለው ነገር ሙዝ ልጣጭ አይቶ ሰው አያነሳም። እኔ ግን ካገኘው ዝም አልልም። እንሶፍት ዘመና አባቴ ምን ሆነ ነው ኪስ እንኳን እኮ ብር ባትከተም አሁን አስቃለሁ። በዛ ላይ ደግሞ ብር ትራንስፈር ብቻ ከተደረገ ኪሱ የተፈጠረው ለሶፍት እኮ ነው ለወረቀት እኮ ነው ብዬ አስቄ ኪስ ላይ ከተት ግድ የለም ምናምን ይላሉ እና እንትን ይላሉ መንገድ ላይ እና አካባቢው መጥረግ አለበት። በተለይ በተማረው ጽዳት ለራሴ ነው ክፍያ ኖሮ አይደለም። ይሄው እኔ አሁን ክፍያ ሳይኖር ስንት ስራ እንደምሰራው ሰው ቤት 5-4 አመት ማገለገል ቀላል አይደለም። በጌታ ቤት 7-8 አመት 27 አመት ከልጅነት ጀምሮ መጠጥ አላቅም ጫትም አልጠጣም መጠጥ ቢጠጣ ኖሮ ጥርሴ እግዚአብሔር ይመስገን ጠላ የሚባል እንኳን አልጠጣም። እውነትን ነው እግዚአብሔር እንደዚህ ነው ያሳደገኝ። ይሄ አደጋገግ በጌታ ቤት ስለሆነ አንዳንዴ ሰዎች ከለክሉን ሳይሆን አሁን ለምሳሌ ቅድሚያ ሀያቴ እንትን ነበር ቄስ ነበር ግን ያኔ ጠላ ራሱ እንሲያቅ የወጣ ጠላ አላየሁት። ይሄ አለ አይደለም ከአንድ እስከ 30 ድረስ ቤት ዳቦ አለ ቆሎ አለ እሱ ያበለናል ያሳድገናል። ግን ይሄ መጠጥ ነገር ጋር የተያዘ ጠላ አረቄ ይሄ ቢራ ምናምን የሚባል ነገር ከልጅነት ጀምሮ እንደው ብዙ ጓደኞች ለመስሉ ላይ በጣም ሞከራ አድርገው ነበሩ። ካልቃም ከስራ አንተ አታውቂ ማለት ነው ምናምን ስለው ቄሜስ ላይ መጣላ ቄሜስ ዱአርግ ምን አይነት ቋንቋ እንደሆነ አላውቅ ዱአርግ ምናምን እንደዚህ አድርግ የሚባል ነገር እኔ ባናተ ተው ለኔ ተብሎ ይመጣል ግድ የለም ምናምን ያለው አያጣጣም። አው ብዬ እግዚአብሔር ከልጅነት ጀምሮ ምንም ስቃይ መከራ ቢበዛ ለትምህርት ያለው ወጣ ውረድ ቤተሰብ ለማስተማር ወጣ ውረድ እስከዛሬ ሰዓት ድረስ ቢሆን እግዚአብሔር ብቻ ሰው አምኖ አንገት ደፍቶ ሰርቶ ይደር ሊስትሮም ሰርቶ ዶክተር ይባል ዩኒቨርሲቲ ገብቶ ተምሮ እስከ ውጭ ሀገር ድረስ እንደዚህ ሆኗል ፕሮ እንደዛ ሆኗል የሚባል ለኔ እኔ አንዱ ነኝ። እያንዳንዱ ምስል አዲስ ምዕራፍ ነው። እያንዳንዱ ታሪክ በጥራት መነገር ይገባዋል። ዘመኑን የመሰለ ምዕራፍ ስቱዲዮ ዶክመንተሪ ፊልሞችን እውነት ስሜትና ጥራትን በማቀናበር ታሪክን እናሻግራለን። ለቴሌቪዥንና ለራዲዮ ማስታወቂያ ተመልካችን የሚያስደምም ደንበኞችን የሚያሳምን ምርትና አገልግሎትን በእውቀትና በጥራት ማስታወቂያ እንሰራለን። ምዕራፍ ፕሮዳክሽን ከፖስተር እስከ ብራንዲንግ ድረስ ዘመናዊ የፎቶ ስቱዲዮ አገልግሎት። ወዲህ ደግሞ ሙሉ የህትመት አገልግሎት እንሰጣለን። ያሻዎትን ይዘዙን፣ በአጭር ሰዓት እናደርሳለን። በድንቅ ባለሙያዎቻችን ኢቨንት፣ ኮንሰርትና ልዩ አጋጣሚዎችን ትዝታው እንዳይረሳ ለታሪክ እንዲቀመጥ አድርገን እንሰራለን። በዲጂታል ዘመን ቲክቶክ እና ሶሻል ሚዲያ ማስታወቂያ በጥራት በፈጠራና በዘመናዊ አቀራረብ እንሰራለን። ብራንዶን በአጭር ጊዜ እንገነባለን።
ምዕራፍ ፕሮዳክሽን በካበተ ልምዳችን ሐሳብን ወደ ምስል፣ ምስልን ወደ ታሪክ እንቀይራለን። ውድ ደንበኞቻችን አመስግነውናል በሥራዎቻችን። ምዕራፍ ፕሮዳክሽን በስተመጨረሻ ማመስገን የምትፈልጋቸው ሰዎች አሉ? ከባለቤቴ ከእናተ ጀምሮ ማመስገን የምትፈልጋቸው በአንተ ህይወት ውስጥ ብዙ ነገር ያላቸውን ሰዎች ጠብ አሉ፣ በጣም አሉና ከበጣም መካከል አንድ 5 የሚሆኑትን ጠቅሳቸዋለሁ። 6 የሚሆኑትም አንደኛ የወለደችው እናት ከምንም በላይ ለኔ እናት ነች። በሷ ነው ወደ ዓለም የመጣሁት። እናቴ ያለው ፍቅር እሷና እኔ እናውቃለን ቦታ። ቀጥዬ ቅድም እንዳልኩኝ ከእናቴ ቤት ወጥቼ አክስቴ ጋር ሄጄ ከሶዶ አልመችም ስል ዋጅፉ የሚባል አካባቢ ሄድኩኝና ወደ 40 ምንጭ መስመር እሷ ጋር ሄጄ አክስቴ አዘነች። እንደመሞት ደግሞ አውቃለች እዛ ቢቆይ ኖሮ ማለት ነውና ወይኔ ትሄዳለህ ለነገሩ አትቆይ ሙዝን ሽጬ አንተ ልካል ወደዛ ምናምን ብላ ተስፋ ሁሉ ሰጣ ነበረች። ለምን ይሄ በሽታው ወባ በጣም ከባድ ነው። በተለይ በአሁኑ ሰዓት በጋ ላይ ብዙ ሰው ይታመማል፣ ይሞታል። እና እሷን አመሰግናለሁ። ከዛ ደግሞ አንተ ይሄ አገር አይሆንም ብላ እንደሞያ ታውቃለች። በጣም ለኔ አይታ አካሌን አይታ ሐሳብን አይታ ጸባይን አውቃ ይሄ 5 አመት በራሷ ቤት እንደ ልጅ ጽዮን አበራ፣ ፍሬው አበራ፣ ጸግረዳ አበራ እና እኔ ልጆቿ የሷ 3 ነው። እኔ 4ኛ ልጅ አድርጋ ያስተማረችው ያንከባከበችው ይሄን እንደዚህ ብላ ትምህርቱን እንደጨረሰ እንደውም የሷ መነሻ የሆነችው በጣም አመሰግናለሁ። ዘመኗ እግዚአብሔር ይስጣት። በጣም አመሰግናለሁ። መሳፍንት ለንጫ ትባላለች። ጥሩ ሰው ነች። አሁን ባለቤቷ ደግሞ የሷ ባለቤት አሁን በህይወት የለም። ጋሻበራ ጋጃቦ ይባላል። ያክማ ሰው ነው እና እዛ እንገናኛለን እና ጥሩ ሰው ነበር። እሱ በህይወቱ ጥሩ ሰው ነበር። እሱም ጥሩ ሰው ነው። አሁን በህይወት የለም። እግዚአብሔር ባርኮ የሱ ደግሞ ወንድም ኢያሱ ጋጃቦ የሚባል ነበር። በሐሳብ በጣም ያገዘኝ ነበር። እሱም አሁን በአሁኑ ወላይታ ሶዶ ነው ያለውና የባይልና ቱሪዝም ኃላፊ ነው። ያየው ነበርኩ ሚዲያ ላይ እንገናኝ በቃና በጣም ጥሩ ሰው ነው። እሱም እግዚአብሔር ባርከው። ከዛ ደግሞ ሲመለስ አዲስ አበባ ስመጣ እንደ እናት ሆና የተቀበለችው አንተ ጥሩ ልጅ ነህ ምናምን ብላ አሁንም እንደ ልጇ እኔ አሁን አድማሱ ምንድነው ዶክተር ምንድነው ብለ ሄደ እንደ ባለሙያ ሆነ ቢጠይቅ ልጄ ነው ትላለች እንጂ አድማሱ እንደዚህ ነው ብላ ጥሩ አርጋ እሷ ለኔ ውሃ እንድጠቀም አሁን የሊስትሮ ውሃ ከሷ የሚቀበላለው እዛ ጸጋ ደግሞ በጣም ጸጋ ጋሽ ደግፈ ይባላል የህንጻው ባለቤቱ እዛ አካባቢ ውሃ ከፈለኩኝ ውስጡ ስገባ የሚገርም ነገር በጣም ያምነኛል። በጣም ደግሞ ለአንዳንድ ነገር ስራ ይሰጠኛል፣ ያሰረኛል። ጸጋ ህንጻ ባለቤት ማለት ነው። ያውራሪስ ባለቤት ማን ነው ስሟ? ወይዘሮ ገነት ትባላለች። በጣም ነው የሚያመሰግነው። እግዚአብሔር ስጣት። እናቴ ነች ለኔ። እነዚህ ሁሉ ዋጋ ለኔ ከፍ ወይዘሮ ገነት ያውራሪስ ባለቤት ወንድሟ ሰለሞን ይባላል። በጣም ነው የሚወደው። በጣም ነው እንትን ጥሩ ሰው ነው እና ልጃችን ነው። አቶ ጸጋስ ማን ናቸው? ጸጋ ደግሞ ደግፈ ይባላል። የጸጋ ህንጻ ባለቤት የጸጋ ህንጻ ባለቤት ማን ናቸው ስማቸው? አቶ ደግፈ ይባላል። ምርጥ ሰው ነውና በጣም ይወደናል። ስራ ያሰረናል። ልጆች በርቱ ምናምን ይለናል። አይዟችሁ ምናምን ይለናል። መኪና ያስወልውለናል። ደግሞ ስገባ ሲወጣ በጣም ይጠየቀናል። እግዚአብሔር ይስጠው። ውሃ አሁን በተለይ ሊስትሮ ስራ ውሃ ይፈልጋል እና ውሃ ስንወስ ንጹህ ውሃ ላይ ነው እኛ እንጠርቀው እና ውሃ ለምን ትወስዳላችሁ አይልም። እሱም በጣም ጥሩ ሰው ስለሆነ እንደዚህ አይነት ስራ ጋር እሱም ድሮ የተያዘ ሰው ከትንሹ ነው የተነሳው እና ጥሩ ያቃል እና ጥሩ ሰው ነው። እግዚአብሔር ባርኮ ዘመን ይባርኮ። እነዚህ ሰዎች ለኔ በቃ እኔ የሚያውቃቸው ነው ማላቃዎች እኔ ደግሞ አብዛኛው የሚያውቃቸው እግዚአብሔር ባርካቸው። ከጫማ ማሰሪያ አስፈትቶ ሆነ ሳያስፈታ ካስጠረገ ሰው ጀምሮ መጨረሻ ላይ እግዚአብሔር ባርካቸው። በጣም ጥሩ ሰው ናቸው። አዲስ አበባ ሰው ጠቅላላ አርጌ አመሰግናቸዋለሁ። ትራፊኮችም ጭምር አንተ እንዳይገጩ ብሎ በጣም ምክር ይሰጣሉ። የገንዘብ እንትን ባይሰጡም ቀደም እንዳልከው አንተ ያው ሰው ጥሩ ስራ ስለሰራ ቁርስ ብራ በከሰጠው ሙስና ይባላል። ትጠይቃለህ በመንግስት አካል እስከ አይደለም አንተ እስከሚባል ትጠይቃለህ። ግን ቢሰጠውም ትቀበላለህ ስለው በእምነት ሊቀበለው ይችላል። ምክንያቱም ለምን መልካም ስራ ስለሰራው ስላየኝ ሰርቼ ስለሚቀበለው
እላለሁ። ቢከሰስበት ቦታ እኔ መንገድ ማናጀመንት ላይ አይደለም ትራፊክ አይደለም ብዬ ያው ስለምሰራው ችግር የለም የኔ ስራ ነው ስለው እነሱን እየደገፉ እንዳይገጩ እኛ ላንተ የምናገዛው ብዙ አጋጥሞናል እንዳይገጩ ደግሞ በርታ አይዞ አንተ ችግር የለም ምናምን አንተ ወረዳ 3 4 ነው ብለው ይጠይቃሉ። ይሄ ምንድነው የሆነ ሽልማት ለመስጠት ነው እርግጠኛ ነኝ። እኔ አሁን ግዛ የላቸውም እንጂ ይጠይቃሉ እንደዚህ ይላያሉ ብዬ ወረዳዎቹ በጣም ተስፋ አድርጌያለሁ። አሁንም ይጠይቃሉ እንጂ አልተውም። ስለኔ የተመለከተና ጠቅላላ አድርገ እግዚአብሔር ባርካቸው በጣም አመሰግናለሁ። እናንተም በተለይ ደግሞ አንተ እያየ ነበርከ ከስራዬ ዋናው እያየ ነበርከው ሚዲያዎች መካከል አንተ አንዱ ነህ እና ሁለት ሚዲያዎችም አሉ እና ጊዜ ያጥተው እንጂ በጣም አመሰግናለሁ። እግዚአብሔር ስለ እግዚአብሔር አክብር ልላለሁ። ለሰጠህን ጊዜ እጅግ በጣም ነው ማመሰግነው። መቼም የወረዳ ሰዎች የአዲስ አበባ ትራፊክ ማኔጅመንት ሰዎች አድማሱ ቡሼን ሊስትሮ ትራፊክ በእርግጠኝነት ከፍ ወዳለ ቦታ ተወስዱታላችሁ ብዬ አስባለሁ፣ ታግዙታላችሁ ብዬ አስባለሁ። መማር ከፈለገ እንድታስተምሩት በህይወት ውስጥ በርካታ ሰዎች እየረዳ ነው። ልታግዙት ከፈለጋችሁ አድማሱ ቡሼን ስልኩን አስቀምጧል። ወረዳዎች አድማሱ ቡሼን ማየት አለባችሁ። እንደገና ደግሞ የአዲስ አበባ ጽዱ የጽዳት ማኔጅመንቶች እንደዚሁ አዲስ አበባን የምታጸዱ ሰዎች ደግሞ አውራሪስ 22 አካባቢ በጧት ተነስቶ አካባቢውን የሚያጸዳ ከሚቀመጥበት ከሚሰራበት ራቅ ብሎ በርካታ ነገሮችን ጽዳት የሚያጸዳ በጣም ጀግና በህይወቱ ብዙ ጣውረድ አሳልፎ ዛሬ ላይ ሊስትሮ እየሰራ መልካም ስራ ደግሞ የትራፊክ ፍሰትን ለማሳለጥ ደግሞ በጣም ብዙ ስራዎች የሚሰራ ለሊት ተነስቶ ለሀገር የሚሰራ ጀግና ኢትዮጵያዊ ነው። አድማሱን ወረዳዎች ማየት አለባችሁ። የአዲስ አበባ ትራፊክ ማኔጅመንት ማየት አለባችሁ። እንዲሁም የሚመለከታችሁ ሰዎች ሁሉ ይሄን ያያችሁ ሰዎች ሁሉ አድማሱን ሃሎ በሉት፣ ያስተናግዳችኋል። አድማሱ ቡሼ ዶክተር ሊስትሮ ትራፊክ ለሰጠህን ጊዜ እጅግ በጣም ነው የምናመሰግነው። እኔም አመሰግናለሁ። ቶሲሞ ኢሲፒሞ ጦሳይ አንጆ በጣም አመሰግናለሁ። እግዚአብሔር ይስጥልን። በጣም ቃል በገባው መሰረት ለዚህ ፈልጋለሁ ብለ ስለመጣው ስቱዲዮ ድረስ መጥቼ በጣም አመሰግናቸዋለሁ። ካሜራማኖች ቤት ሁሉ ያሳምረው ከጽዳት ጀምሮ እስከ ጥበቃ ድረስ እግዚአብሔር ያከብራችሁ። እንደዚህ ያገለግላችሁ ሰውም እግዚአብሔር እንደዚህ ያገለግላችሁ ዘመን ይለቅላችኋል። አሜን። በጣም አመሰግናለሁ። እኛም ቀሪ ዘመንህ በደስታ የታጀበ በነገራችን ላይ ቅር አለኝ አንድ ነገር ሳታመሰግናለህ ባለቤትህን አመስግንልኝ እባክህ። ልጆችን ይዛዛ ብቻዋን ልጆች ይዛ ነውና ቅድም ካልከው አንደኛው ሴት ያልከው እስቲ አመስግንልኝ። አንዳንዴ እሷ አንዳንዴ ሰው ስላስጠናቀቀች ነው ይሄ እንትን አለ አይደለ ለጓደኛው የሚተካፈለው ነገር ባለቤት እንዴት ነች እስቲ ንገረኝ የሚላ ሰዎች አሉ አይደለ። ባለቤት ለኔ ነው ማለት ለኔ እንዴት ነች ስል ክፉ ነው እንጂ ካልክ ሌላ ፈታ አግባ ካለ በጓደኛ መካከል ይመጣል። አይዞ በርታ ምንም ከጓደኛ አረ አንተ እኮ ጥሩ ነው አረ ጥሩ ነች የሚባል ነገር አለ። ለዛ ነው እንጂ ባለቤት ፀሐይ ኡሹላ ትባላለች እና የሁምቦ ልጅ ነች። ሁምቦ ወረዳ ልጅ ነችና አንደኛዋ በጣም የሚያመሰግነው ምክንያቱ ምንድነው ትምህርት ቤት ላይ ያለው ከ9 ወደ 10ኛ ክፍል ዙር ደብተር ሙሉ የገዘችው እሷ ነች። ናንተ አዎ እሺ። እና በጣም በርታ ትላለች። ጎና አጥንት ሆና ትምህርት ጋር ላይ ያለው አይታለች። የትምህርት ላይፍ አይታለች። በነገራችን ትምህርት ላይፍ ያለው ሰው በጣም ጥሩ ነው ያውቃል። እና ትምህርት በርታ ምናምን አይዞ ችግር የለም ምናምን ያለች ነበር። ችግር እንኳን ኖሮ ችግር የለም ትላለች። አሁን እንትን አሳልፈ ትመጣለ ወደ ትምህርት ላይ አርግም እንትናን ሐሳብ ምናምን ያለች ነበር። እና እንደዚህ ሆና እንግዲህ አስብ ልጅ ይዛ ቤተሰብ ይዛ እዛ ሆና መኖሩ ለነም ትኖራለች ለራሷም ትኖራለች። አለ አይደለም ክፍለ ሀገር ባለቤትሽ የት ነው የት ሄደ እንዳይል ያቃሉ ሰዎች እና እዛ ቦታ ሞልታ አሁን እድር ቦታዎች አሉ እኔ እስከሚደርስ ድረስ እሱ ይመጣል ብላ ተስፋውን ሰጥታ ትታገላለች። ቤተሰቦች ልጆችን ታስተዳድራለች። ትምህርት ቤት ትወስዳለች፣ ታመጣለች። ታቃለ ያው ቤተሰብ አስተዳደር ስትሆን ብዙ ነገር አለችና ባለቤቷን በጣም ነው ከልቤ ድሮም ከልቤ ሆኜ ነው ያገባዋት። አሁንም የልጆች እናት ሆና ከኔ ጋር እስከ ዛሬ ድረስ በነገራችን 10 አመት በትዳር ልንሆን። የመጀመሪያ ልጃችሁ ስንት አመቷ ነው? የመጀመሪያ ልጅ 7 አመቷ ነው። ቃል ኪዳን አድማሷ። ሁለተኛው ደግሞ አሁን 4 አመት ነው። ወንዱ ያብስራው 4 አመቱ ነው። በጣም ግሩም። ማን ነው የምትላት? ባለቤትን ስጠራት እሞ ነው የምላት። እሞ ማለት አሁን ለምሳሌ ለኔ በጣም ውድ በጣም የሚወዳት ስሜ ነው እና በጣም እሞ ላት። እሷስ ማን ትላለች? አሁን ለምሳሌ ልጆቹን
ዳዴ ብላ በልጆቹ ፊት ትጠራልኛለች። ዳዲ ትላለች። አዎ ዳዲ ትላለኛለች በልጆቹ ፊት እንደለመዱ ምናምን እና እንደዛ ትላለች። አሁን ከዛ የኔ ውድ ደግሞ ትለኛለች። የኔ ውድ አዎ ሰዓት ደርሷል እኮ አንሄድም፣ ሰዓት ደርሷል እኮ እንደዚያ ቦታ አትሄድም፣ አትነሳም፣ ኧረ ሂድ ሰው ምን ይላል ምናምን። አሁን ለምሳሌ አለ አይደለ እናረፍዳለን። እዚህ ላይ ድክም ብዬ ለዛ ሲሄድ አንድ ቀን ሁለት ቀን በወላይትኛ ነው የምትላት የኔ ቆንጆ ምናምን የምትላት በወላይትኛ ነው ወይስ በምንድን ነው? አብዛኛው ቋንቋ አማርኛ እንጠቀማለን። እስቲ በላት እስቲ አሁን የኔ ቆንጆ ምናምን ብለህ አመስግናት። አዎ በጣም አመሰግናለሁ የኔ ውድ የኔ እንቁ በጣም አመሰግንሻለሁ። ያው በዛሬ ላይ ሆኜ ተራ እግዚአብሔር ደርሶኝ አዲስ አበባ ላይ ሆኜ በጣም አመሰግንሻለሁ። ያ የዋልሽን ውለታ የኖርሽ ህይወት ለኔ ህይወት ሆነሽ እዛም ስለምትኖሪ እዝም ኖርሻል እዛም ትኖሪያለሽ። ስለዚህ በጣም አመሰግንሻለሁ። ታውቂያለሽ እንግዲህ ከልባችን ነው እንደተለመደ ነው ቃል ኪዳናችን ጽኑ ነው። ይሄም ደግሞ ምንስና ማሳያ የሚሆነው ቃል ኪዳን አድማሱ የምትባል ልጅ ሁለቱን ይዛለች። ቃል ኪዳን አድማሱ የምትባል ቃል አስራለች። አሁን ሰዎቹ የምታሳስሩት ብዙ ነገሮች አሉ አይደል? አየ እግዚአብሔር እንኳን ሰው ልጅ ተሳስሮ በኋላ ፈቷል። ምክንያቱም ሰው ልጅ በጣም እንትን አይደለም አስተማማኝና አሳሳች ስለሆነ እግዚአብሔር በራሱ ነው ቃል ኪዳን ገባው። ከዛ በኋላ ክርስቲያን ደግሞ አጥብቆና ለእግዚአብሔርን ታምኖ ለሰዎች የሚታመኑ ሰዎች በቃ ታስሮበታል። ከዛ ወጥቶ ከሄደ ከእግዚአብሔርን ወጥቶ ከሄደ ከሰው ወጥቶ ነገሮችን አበላሽቶ ከተገኘ ምንድነው ያ ሰው ትርፉ መላላጥ ነው። በእግዚአብሔርም አይሆንም በሰው አይሆንም። ወልዋይ ሰው በሁለት ጥይት ይመታል ነው የሚባለው። ወይ ወደዛኛው ወገን አይሆንም ወይ ወደዛኛው ወገን አይሆንም። ሰው ልጅ በምድር ላይ ወልዋይ መሆን ያለበት የሚወላውል ሰው በሁለት ጥይት ይመታል አንደኛው ወገን አይሆንም። አየ ሰው ምድር ላይ ሆነ ለእግዚአብሔርም ኖረ ለሰው ኖረ ከሆነ በቃ መኖር አለበት። የሆነ አክሽን ወይ የሆነ ለየት ያለ ነገር ሰው የሚጠራጠረው ነገር እንትና እኮ እንደዚህ ሆኗል የሚባል ነገር መሆን የለብም አለ አይደለም። እንደዚህ መሆን አለበት። ለዘመናት ለሰዎች መታመን አለበት፣ ለእግዚአብሔር መታመን አለበት። አሁን መልካም ስራ እንደዚህ ሰርቼ አሁን ብዙዎቹ ከዛ ሀገር ወጥቼ እዛ ሀገር ለምን አይሰራም ይላል። አሁን ለምሳሌ ይሄ እዛ ሀገርም እኮ እንትና ሆኜ አይደለም እዛ ሀገርም እንዴት እንደሆንኩኝ ራሴ ያውቀዋለሁ። ማገለገለ የቆየነርኩት የት ነው? ሰው ቤት ነው፣ ሰዎች ነው። አሁን ያ ነገር ባሪ ደርሶ እዚህ ጋር ያገለገልኩ አሁን ትልቅ ሰው ደግሞ ሆኜ አድጌ አሁን ብዙዎች እነዚያ ያሳደጉኝ 5 አመት በተለይ እርግጠኛ ነኝ ይፈልጋሉ መገናኘት እንትን ተራረቀን ነው እንጂ እዚህ አዲስ አበባ አሉ እኮ አይገርምም? አዲስ አበባ ስላሉ አሁን ሊያገኙ ይችላል። በጣም ያገኛሉ፣ ይደውላሉ ብዬ አውቀዋለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልህ። በጣም ታንኪዩ እላችኋለሁ። በጣም ነው የምናመሰግነው አድማሱ ቡሼ ዛሬ ለሰጠህን ጊዜ እጅግ በጣም ነው የምናመሰግነው። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ከአድማሱ ቡሼ ጋር ከሊስትሮ ትራፊክ ከዶክተር ጋር የነበረን በዚሁ ይጠናቀቃል። በሌላ ጊዜ በሌላ መሰናዶ እንገናኛለን። እስከዚያው ሰላምና ጤና ከናንተ ጋር ይሁን። ለሰጠህን ጊዜ እግዚአብሔር አምላክ አብዝቶ ይባርክህ። ዘመን የተባረከ ይሁን። የቤተሰቦች የልጆችህ አባት ያርግህ። አመሰግናለሁ። በጣም ታንኪዩ። እግዚአብሔር ይስጥልህ። እግዚአብሔር ያክብራችሁ። እንኳን ደህና መጡ። እንሰት ሬስቶራንት ኳስ ጨዋታን በአካል ተገኝቶ እንደመመልከት፣ እንሰት ሬስቶራንት በምግብ እልፍኛችን በቤት ጣዕም ልክ ባህላዊና ዘመናዊ ምግቦችን በአንድ ማዕቀፍ የሚያገኙበት፣ የውጭም ሆነ የሀገር ቤት እንግዶች ሁሉም እንደ ቤታቸው የሚያሳልፉበት የሚዝናኑበት፣ ባህላዊ ቡና ከነሙሉ ክብሩ፣ ምቹ የረፍት ጊዜ በእንሰት ሬስቶራንት፣ መስቀል ፍላወር አዋሽ ባንክ ፊት ለፊት። እንሰት ሬስቶራንት ከቤቶ ባሻገር ሌላኛው ቤቶ። እያንዳንዱ ምስል አዲስ ምዕራፍ ነው። እያንዳንዱ ታሪክ በጥራት መነገር ይገባዋል። ዘመኑን የመሰለ ምዕራፍ ስቱዲዮ። ምዕራፍ ስቱዲዮ ዶክመንተሪ ፊልሞችን እውነት፣ ስሜትና ጥራትን በማቀናበር ታሪክን እናሻግራለን። ለቴሌቪዥንና ለራዲዮ ማስታወቂያ ተመልካችን የሚያስደምም፣ ደንበኞችን የሚያሳምን ምርትና አገልግሎትን በእውቀትና በጥራት ማስታወቂያ እንሰራለን። ምዕራፍ ፕሮዳክሽን
ከፖስተር እስከ ብራንዲንግ ድረስ ዘመናዊ የፎቶ ስቱዲዮ አገልግሎት። ወዲህ ደግሞ ሙሉ የህትመት አገልግሎት እንሰጣለን። ያሻዎትን ይዘዙን፣ በአጭር ሰዓት እናደርሳለን። በድንቅ ባለሙያዎቻችን ኢቨንት፣ ኮንሰርትና ልዩ አጋጣሚዎችን ትዝታው እንዳይረሳ ለታሪክ እንዲቀመጥ አድርገን እንሰራለን። በዲጂታል ዘመን ቲክቶክ እና ሶሻል ሚዲያ ማስታወቂያ በጥራት በፈጠራና በዘመናዊ አቀራረብ እንሰራለን። ብራንዶን በአጭር ጊዜ እንገነባለን። ምዕራፍ ፕሮዳክሽን በካበተ ልምዳችን ሐሳብን ወደ ምስል፣ ምስልን ወደ ታሪክ እንቀይራለን። ውድ ደንበኞቻችን አመስግነውናል በስራዎቻችን። ምዕራፍ ፕሮዳክሽን